ሻውን በጣም ደግሞ የባሰ የመጣው በቅዱሳን በመላእክትና በጻድቃን ላይ የስድብ አፍ በጣም የሚከፈትበት ዘመን ላይ ነው። ዛሬ አንድ ሰው ወዲያው ሃይማኖት ሲቀይርና ከቤተ ክርስቲያን ሲወጣ ይመስለኛል እንደ አፓረንት መሰለኝ አፓረንት የሚሰጡት ኦርቶዶክስ ቤተክርስቲያንን ተሳደብ ብለው ጌታ ኢየሱስን ተቀበል ሊለኝ ይችላል። እኔ ተቀብያለሁ ነው መልሴ። ቆዮ ከተቀበልኩ ለዛው በክብር በልዕልና ምንጣፍ አንጥፌ በጥምቀት በልጅነት በቁርባን በሚሮን ቅባ አድርጌ ጸልዬ እና ሲጀመር ሰይጣን ከመቼ ጀምሮ ጾታ ያለው እንኳን ጾታ ኖሮ ሳይኖረውም አስቸግሮናል። ደሞ ኖሮትም ተባስቶ አንችለውም ነበር። ከሄዱ በኋላ ራሱ ለውጣቸው ስታይ አሁን ጌታ ባረከኝ ያው ሀብት አረገኝ። ስለዚህ የሄደው ለእንጀራና ለፍትፍት ነው እንጂ ለሃይማኖቱ ብሎ አይደለም። እና አንዳንዶቹ ወንዱ ሰይጣን ነው እሺ ነኝ ቢል ምን ሊያረጉት ነው? እኔ አሁን የማይገባኝ ወንድ ነህ ሲሉት ምን ፈልገው ነው? ይሄ ምርመራ የኛ ነፍስ ራሱ ጾታ የላትም። እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንፃር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። አዎ አንድ የሚተረት አባባል አለ፣ መልከ ጥፉ በስም ይደገፉ የሚባል አባባል። ሁል ጊዜ ኃጢአት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። እየሰገደ እኮ ነው፣ እጅ እየነሳ እኮ ነው። ለአንድ ለኦሪት ሊቀ ካህን እንኳን እንዲህ ያለ እጅ መንሻ እኮ አልሰጠው። እንዳውም ባለማመኑ አንደበቱን ዘግቶት እኮ ነው ሄደው። እመቤታችን ጋር ያበሰረበት መንገድ፣ ያወሩበት የተጫወቱበት መንገድ አይደንቅሽ? መላእክት የሰው ልጅን መጠበቅ የሚጀምሩት ገና በጽንሰት ነው። እኛና መላእክት ዝምድናችን የሚጀምረው በዛ ሰዓት ነው። ገና ስንጸነስ ለእያንዳንዱ ሰው በተፈጥሮ ሰው በመሆኑ ብቻ ጠባቂ መላእክት ይታዘዙለታል። ጸበል ቦታ አካባቢ አይተህ ከሆነ አጥማቂዎች ያው ይባላሉ። እንግዲህ እውነተኝነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነክ ሴቱ ሰይጣን ነክ ሲሉ እንሰማለንና ሰው ይሄን ነገር ሲሰማ ወደ ማመን ይሄዳል። ሴት ከመላእክቱ የተነሳ በራሷ ስልጣን ሊኖራት ይገባል ይላል። ምን ማለት ነው ሲል ቅዱስ ዮሐንስ አፈወርቅ ሲተረጉመው በራሷ ላይ ከገዛ መልአኳ የተነሳ ስልጣን ሊኖራት ይገባል ማለት መልአኳን እንኳን አይታ ወይም እሱን እያሰበች ራሷን ልትሸፍን ይገባል ይላል ቤተ መቅደስ ውስጥ። ከምንም በላይ ቀዳሚዋ ምክንያትነት ብላት የምንጠቅሳት ንጽሕት ቅድስት ድንግል ማርያም ናት። ሌላው ቅዱስ መስቀል ነው። ከነዚህ ባሻገር ግን መላእክት በእኛ በሰዎች መዳን ውስጥ ትልቅ ድርሻ አላቸው። ለእያንዳንዳችን አቃቢ መላእክት አለ። እንደውም ኩፋሌ 15 ላይ ምን ይላል መሰለሽ? አቃቢው መልአክ ወይም ኡቃቢው መልአክ ይላል። አሁን ብዙ ጊዜ ኡቃቤ ሲባል ምንድነው አይምሮች ላይ ትዝብልሽ እና አንዳንዶቹ ምንኩስና ሲከብዳቸው ምንኩስና አያስፈልግም ይላሉ። ጾም ሲከብዳቸው ጾም አያስፈልግም። ስንፍናቸውን ተገፋን ብሎ ቤተክርስቲያን ላይ ሊያላክኩ ይሞክራሉ። አልተገፉም። የገፋቸው ሕሊናቸው ነው፣ ሰውነታቸው ነው። አንድ ሰው ቅዱሳንን እሺ አይወደድ፣ እንደው መናፍቃን አይወደዱ፣ ግን ለምን ይጠላሉ? አሁን እነሱ እውነት አድርጎላቸው ገነት መንግስተ ሰማያት ነገ ቢገቡ ከሰደቧቸው ቅዱሳን ጋር ሲተያዩ ምን ሊሉ ነው? እንዳያፍሩ? እንደው አንዳንዴ እኮ ነገሽንም አንዳንዴ ምን ይባላል? ነገ ለንገናኝ ክፉ አንነጋገር ይባላል አይደል? በመጽሐፍ ቅዱስ ሰው ደግ ቢሆን መልአክ ይባላል፣ ክፉ ቢሆን ምን ይባላል? ሰይጣን ይባላል። ሰው እኮ ለልጁ እኮ መልአኩ ብሎ እኮ ስም ያወጣል። እና መልአኩ ያለው ክንፍ አውጥቶ ስለበረረለት ነው እንዴ? እኛ አሁን ወደ እነሱ ከምንጸልይ ኢየሱስ ክርስቶስ ይሰማናል። እኔም ላይ ድንቅ ስራውን ይሰራል ብለኸኛል አንተ። ራሴም አልጸልየው ታዲያ ለምንድን ነው እኔን ይሰማኝ የለው? ዛሬ የሰው ልጆች ድነናል ብለን አፋችንን ሞልተን እንድንናገር ቃልን ጸልሳ የወለደችው የአምላክ እናት የአዶናይ እናት ድንግል ማርያም ከኛ ልመና የሷ ልመና ይበልጣል። ቀጥታ ወደ ኢየሱስ ይላል። እሺ ይሁን ያርግላቸው። ቀጥታ አገኙት ወይ ነው የኛ ጥያቄ። ራሱ ፕሮቴስታንቶቹ አሁን ቀጥታ ወደ ኢየሱስ ይላሉ። አገኙት ወይ ኢየሱስን? ራሱ በጻድቃን ስም ዝክር አለ፣ ቤተክርስቲያናት ተሰይመዋል፣ በመላእክት ስም ማለት ነው። ለመላእክትም ይሰገዳል። ለምን ያስፈልጋል አሁን እንደዚህ ማድረግ ታዲያ? የአንድ የፓስተርን ጫማ ለመሳም የሚሯሯጥ የቅዱሳን መላእክት ጉዳይ ሲሆን ግን ይተናነቀዋል። ጸሎተ ሃይማኖት እኮ የክርስቶስ ነው አይደለ? ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ዘእኩሉ ገበሬ ስላሴ እኮ ነው የሚሰበኩት። መልክዓ ስላሴ ስንደግም እኮ ስላሴ ነው የምንጠራው። አሁን እናንተ ዝክር የምትሉት ሚካኤል ገብርኤል አይበሉት ዝክሩን እንደዚህ ብላችሁ እኮ ነው የምትለፉት ብሎ የሚያነሱ ነገሮች አሉ። ሲጀመር እንዲበላው ብለን ነው እንደኛ የምናቀርበው እና በጣም የስድብ አፋቸው ይገርመኛል። እኔ ግን እነዚህ ሰዎች እንዴት እንደማያቸው ታውቂያለሽ? የሚዲያ ላይ ቤተክርስቲያንንና ክርስትናን ሲሳደቡ የሚውሉ ሰዎች ድሮ ካስታወሽ ትምህርት ቤት ውስጥ በየመጸዳጃ ቤቱ በየትምህርት ቤት ግንብ ውስጥ እንደው ነውረኛ ስድብን ጽፈው የሚሄዱ አልነበሩ? በየላይብረሪው ተደብቀው በእስክሪብቶ ጽፈው እነሱ ሰዎች ናቸው ዛሬ በነገራችን ላይ እጃቸው ላይ ሚዲያ ገብቶ አሁን ፖስት የሚያደርጉት። ሰላም ጤና ይስጥልን ውድ ያሌታ ቤተሰቦች እንደምን አላችሁ?
ዛሬም በአዲስ ሀሳብ በአዲስ እንግዳ መጥተናል። የዛሬው እንግዳችን ኢዮብ ዘገነተ ጽጌ በሚል የምናውቀው ኢዮብ በቀለ ከኛ ጋር ቆይታ ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጥሪያችንን አክብረህ ስቱዲዮ ድረስ ስለተገኘ እናመሰግናለን። እኔም አመሰግናለሁ። ያው እንደምታውቀው ብዙ ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጣም ብዙ ጥያቄዎች ይነሳሉ። ሁሉም ሰው እንደሚያውቀው ኢየሱስ ክርስቶስ እኛ ቤት በደንብ የማይሰበክ ምናምን የሚመስሉ ንግግሮች ይወጣሉ በጣም እና አንዳንድ ኦርቶዶክስ ምዕመናንም ላይ እንደዚህ አይነት ግንዛቤ ይኖራል ብለን እንገምታለን። ከኦርቶዶክስ እምነት ተከታይ ውጭ የሆኑት በተደጋጋሚ ጥያቄ የሚያነሱት ወንጌልን አትሰብኩም፣ ኢየሱስ ክርስቶስን አትናገሩም፣ የምታመሰግኗቸው በጣም ብዙ ሰዎች አሉ። ማለት መላእክት መሆን ይችላሉ፣ ጻድቃን ሰማዕታት የምትሏቸው አሉ። ክርስቶስን መቼ ነው የምትሰብኩት ይላሉ። እንዲሁም ደግሞ አሁን ለምሳሌ የቅዱስ ሚካኤል ቀን የገብርኤል ቀን ትላላችሁ፣ የኢየሱስን ቀን እንትን ማለት ማደብዘዝ ነው የምትፈልጉ ስትናገሩ ተሰምቶ አይታወቅም ይላሉና ከዚህ ጋር በተያያዘ ዛሬ መላእክት ላይ ቆይታ እንድናደርግ አስበናል። በዋነኝነት ያው በመላእክትም ስለሆነ የሚጠይቁን ማለት ነው። ስለ መላእክት ስናነሳ በዋናነት መላእክት በእኛ ህይወት ውስጥ ያላቸው ጠቀሜታ ምንድን ነው? ለምሳሌ አሁን እኔ ይሄን ሳስብ እንደው በእኔ ህይወት ውስጥ ይቅርና በመዳናችን ሂደት ውስጥ ዋናው መዳናችን አይደለ ኢየሱስ ክርስቶስ የከፈለልን ዋጋ፣ በዛ ሂደት ውስጥ መላእክት ያለው ጥቅም ምንድን ነው? እነሱ ባይኖሩ ምን እንሆናለን? ኢየሱስ ክርስቶስ ስላዳነን። መልካም። እውነት ለመናገር ይሄን ርዕሰ ጉዳይ ከመምረጥሽ ስነሳ በቅድስት ቤተክርስቲያን አንቺም ከታዘብሽ ህዳር ወርና ታኅሳስ ወር በብዛት የተፈጸሙ ታምራትና የነገረ ድነት ጉዳዮች ከመላእክት ጋር የተያዙ ናቸው። አሁን ህዳር ወር ውስጥ ለምሳሌ የቅዱስ ሚካኤልን በዓል አክብረናል። አርባዕቱ እንስሳን አክብረናል። ኪሩቤልን ገጸ አንበሳ፣ ገጸ ላይም፣ ገጸ ንስርና ገጸ ሰብል እንዲህ ያሉ በዓላት አሁን ታኅሳስ ወር ላይ እንደዛው ታኅሳስ 19 ቀን ሊቀ መላእክት ቅዱስ ገብርኤል ሰለስቱ ደቂቅን ያዳነበት ድንቅ ታምር የሰራበት ብለን ደግሞ ልክ የእመቤታችን ደግሞ ብስራቱን እናከብራለን። ያኔ ደግሞ የቅዱስ ገብርኤል አብሳሪነት። ስለዚህ በእኛ ነገረ ድነት ውስጥ የሆነ ተሳትፎ አላቸው ማለት ነው። እኔ ከቅዱስ ባስልዮስ ዘቂሳርያ መነሻ ላድርግ ከሱ ንግግር። የካፓዶሻው ሊቀ ጳጳስ ቅዱስ ባስልዮስ ዘቂሳርያ ምን ይላል? ቅዱሳን መላእክት ለእኛ ለሰዎች ታላላቅ ወንድሞቻችን ናቸው ነው የሚለው። እኔ በጣም ገላጭ ቃልም ብዬ የማየው እሱ ነው። እንደምታውቂው በቤት ውስጥ ታላቅ ወንድም ማለት የአባት ምትክ ነው። ለእኛ እግዚአብሔር ባለንበት ስፍራ ሁሉ እግዚአብሔር መኖሩን እንድናውቅና ከሕግ እንዳንወጣ የሚያደርጉ መላእክት ናቸው እና ቅዱስ ባስልዮስ ዘቂሳርያ ታላላቅ ወንድሞቻችን ናቸው በማለት ይገልጻቸዋል። በእኛ መዳን ውስጥ መላእክት በጣም ትልቅ ቦታ አላቸው። በነገራችን ላይ ይሄን ያልኩ ዝም ብዬ አይደለም። ለምሳሌ አንድ ከጌታ ንግግሮች እስቲ እንነሳ። ጌታ አንድ ከወንጌል የተናገራት ቃል በጣም ይሄን ነገር ሁሉ ትመልሳለች። ለምሳሌ በአንዲት ነፍስ መመለስ በመላእክት ዘንድ ሐሴት እንደሚሆን የነገረን እኮ ራሱ ክርስቶስ ነው። አንዲት ነፍስ ወደ በረቷ ስትመለስ፣ በአንዲት ኃጢአተኛ ነፍስ መመለስ በመላእክት ዘንድ ሐሴት ይሆናል ነው ያለው ጌታ። ስለዚህ በእኛ መዳን ውስጥ ድርሻ አላቸው ማለት ነው። ምንም እንደው ተራዳይነታቸውን ጠባቂነታቸውን ለጊዜው እናቆየውና በደስታ ጭምር ቢሳተፉ ናቸው ለማለት ነው። የሰው ልጅ ከመላእክት ጋር ትውውቅ የሚፈጽመው ወይም መላእክት የሰው ልጅን መጠበቅ የሚጀምሩት ገና በጽንሰት ነው። እኛና መላእክት ዝምድናችን የሚጀምረው በዛ ሰዓት ነው። ገና ስንጸነስ ለእያንዳንዱ ሰው በተፈጥሮ ሰው በመሆኑ ብቻ ጠባቂ መላእክት ይታዘዙለታል፣ ያመነም ይሁን ያላመነ። ስለዚህ ለእኛ ለቅዱሳን መላእክት ለእኛ ከመዳናችን ውስጥ ምንድን ነው ድርሻቸው ከተባለ አንደኛው ከጠባቂነት ይጀምራል፣ አቃቢነት። ለእያንዳንዳችን አቃቢ መላእክት አለ። እንደውም ኩፋሌ 15 ላይ ምን ይላል መሰለሽ? አቃቢው መልአክ ወይም ኡቃቢው መልአክ ይላል። አሁን ብዙ ጊዜ ኡቃቤ ሲባል ምንድን ነው አይምሮች ላይ ትዝ የሚልሽ? ያው በዚህ በጥንቆላው በአጋንንት አሰራር ነው። እነሱ ቃል ሃይማኖት የለውም እንደምናውቀው፣ ፊደል ሃይማኖት የለውም እና ለራሳቸው የክፋት አስተሳሰብ ተጠቅመውበት እንጂ ቃሉ የግዕዝ ነው። አቀበ ጠበቀ ነው ወይም አቂብ አቂቦት ይላል፣ መጠበቅ ማለት ነው። ስለዚህ ለእያንዳንዳችን ኡቃቤ መልአክ አለን ማለት ነው። እንደውም ዘጸአት ምዕራፍ 20 ቁጥር 20 ላይ እግዚአብሔር እንዲህ ብሏል፣ በመንገድ ይጠብቅ ዘንድ ወዳዘጋጀውልህ ስፍራ የሚያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ይላል። ሉክ በደንብ አስተውሉ። እዚህ ጋር ስሜ በእርሱ ስለሆነ ሳይል እኔ ቅዱስ ገብርኤልን አስታርቀኝ ስለው ገብርኤልን ብቻውን አልጠራውም፣ አብሬ ኤል እያልኩ የአምላኬን ስም እየጠራው ነው። መላእክት እኮ ይዘው የሚዞሩት ስም እኮ የመድኃኒዓለም ስም ነው። ይዘው የሚዞሩት እኮ የአንድዬን ስም እኮ ነው። ለዚህ እኔ በቅዱስ ገብርኤልን ስም በመጥራቴ ሚካኤል እርዳኝ በማለቴ የሚከፋ አምላክ የለም። ስሙን በእነሱ ላይ ነው። እንደውም ተጠንቀቅ ይላል። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ለዚህ መላእክት በእኛ መዳን ውስጥ ምንድን ነው ድርሻቸው ከተባለ የመጀመሪያው በጠባቂነት ወይም አቃቤነት ማለት ነው።
እንደው ቅዱስ ጳውሎስ በጣም የሚገርመኝ ሴት ልጅ በአምልኮት ጊዜ ቤተ መቅደስ ጸሎት በምታረግበት ወደ እግዚአብሔር ቤተ መቅደስ ስትገባ ጸጉሯንና ሰውነቷን ልትሸፋፈን እንደሚገባት ባስተማረበት ትምህርት ላይ ከገዛ መልአኳ የተነሳ ከጠባቂ መልአኳ የተነሳ ራሷን ልትሸፋፈን እንደሚገባ ተናግሯል። ለምሳሌ አንደኛ ቆሮንቶስ 11:10 ላይ ምን ይላል? ሴት ከመላእክቱ የተነሳ በራሷ ስልጣን ሊኖራት ይገባል ይላል። ምን ማለት ነው ሲል ቅዱስ ዮሐንስ አፈወርቅ ሲተረጉመው በራሷ ላይ ከገዛ መልአኳ የተነሳ ስልጣን ሊኖራት ይገባል ማለት መልአኳን እንኳን አይታ ወይም እሱን እያሰበች ራሷን ልትሸፍን ይገባል ይላል ቤተ መቅደስ ውስጥ። እንደው እግዚአብሔርን እንኳን ባትፈራ ማለቱ ነው ይላል። አጠገቡ ያለውን ጠባቂ መልአክ ልታስብ ይገባልና መላእክት ማለት በእኛ ሕይወት ውስጥ የመጀመሪያው በዚህ በጠባቂነት ድርሻ አላቸው። ሁለተኛው በማዳን ነው። መላእክት ያድናሉ። ይህን ስንል ደግሞ ቅድም አንቺ መግቢያሽ ላይ ብሎሽዋል። አይ የሚያድን ኢየሱስ ነው፣ መዳን በሌላ በማንም የለም እያሉ ለሌላ ሀሳብ የተጠቀሱ ጥቅሶችን ይደረድራሉ። ቅዱሳን መላእክት አዳኝ ናቸው፣ ግን የጸጋ አዳኝ ናቸው። ከባህሪያቸው ያገኙት አይደለም። ቅዱስ ሚካኤል አዳኝ ነው፣ የባህሪው አይደለም። ቅዱስ ሩፋኤል አዳኝ ነው፣ የባህሪው አይደለም። ከእግዚአብሔር ያገኘው ስልጣን ነው። እኔ በጣም ከሚገርመኝ ታሪኮች በዚህ ጉዳይ ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ የተነገረው ታሪክ ነው። የሶሪያው ንጉስ እስራኤላውያንን ንጉስ ሊያጠፋ ሲል ኤልሳ አገሩ ሆኖ እዛ ቢደረገውን ነገር ያይ ነበር እና ይሄን ነገር ሲያይ ንጉሱን 2-3 ጊዜ አተረፈው። በዚህ አቅጣጫ ከሄድክ ይገሉሃል ብሎ እና የሶሪያ ንጉስ በጣም ተበሳጨና መኳንንቱንና እዛ ያሉትን ሰብስቦ እንዴ እኔ አወራለሁ ምክሬን ማን ነው አውጥቶ የሚናገረው አለ። አይ ንጉስ ሆይ በእስራኤል አገር ውስጥ እኮ አንድ ኤልሳ የሚሉት ነብይ አለ፣ እሱ ነው እንዲህ የሚያደርገው አሉት። በኋላ እንግደለው ብለው ተሰባስበው ገና በማለዳ ቤቱን ከበቡት ይላል። እና ኤልሳ አገር ሰላም ነው ብሎ ደቀ መዝሙሩ ጊያዝ ከቤቱ ከፍቶ ሲወጣ ብዙ ሰራዊት ቤቱን ከቦታል። እና እየሮጠ መጥቶ እንደ መምህር ያለው ኤልሳ እየጸለየ ነበር። ሊያጠፉን ነው ዛሬ መጥፋታችን ነው አለው። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ነበር ያለው። እና አምላኬ ሆይ እባክህ ለዚህ ብላቴና አይነ ልቦናውን ግለጽለት ነው ያለው። ጸለየና አሁን ወጥተህ ያለው አይቶ እየሳቀ መጣ። ለካ ምን አይቶ ነው? ከሰራዊቱ ጀርባ እጥፍ ድርብ የሆኑ በጣም ብዙ መላእክትን የተመለከተው። እና እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ነው። ስለዚህ ለእያንዳንዱ ክርስቲያን ጠባቂ መልአክ አለ። ይበልጥ ግን ጉዳዩን ወደ በዓል አሁን ከፊታችን ከሚመጣው በዓል ጋር ግን ስናስተሳስረው በትልቁ ክርስቶስ በመገለጡ ከፈጸመልን ድነት አንጻር ከትልቁ ሳሊቬሽን ግን ድነታቸው ተሳትፎ አላቸው። ክርስቶስ ሲያድነን ያለ ምክንያተ ድነት አላዳነን። ለምሳሌ ከምንም በላይ ቀዳሚዋ ምክንያተ ድነት ብላት የምንጠቅሳት ንጽሕት ቅድስት ድንግል ማርያም ናት። ሌላው ቅዱስ መስቀል ነው። ከነዚህ ባሻገር ግን መላእክት በእኛ በሰዎች መዳን ውስጥ ትልቅ ድርሻ አላቸው። ምናልባት ለዚህ ብዙ ርቀት መሄድ ላይ ያስፈልግ ይችላል። ሊቀ መልአክ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የፈጸመው የብስራት ቃል ለእኛ መዳን ትልቅ ድርሻ አለው። እኔ አንድ ጥያቄ እርግጠኛ ነኝ አንድን የፕሮቴስታንት ሰው ጠርቼ አዳም ለመውደቁ ምክንያት ማን ነው ብል ሰይጣን ብሎ ይመልስልኛል። ምንም ሳይደረድር ምንም ሳያቅማማ ደረቱን ነፍቶ ሰይጣን ነው ሊለኝ ይችላል። እሺ ክርስቶስ እኛን ሲያድነን ለመዳናችን ምክንያት ማን ነው ብንል ግን በፍጹም የመልአክም የጻድቅም ሰው ለመጥራት ይፈራል። ሰው እኮ ኦፕራሲዮን አድርጎ ላዳነው እንኳን ሐኪም እኮ የአዳኝነት እኮ ክሬዲት ይሰጣል። ይሄ ማለት ግን ሐኪሙ አዳነኝ ማለት ግን መድኃኒዓለም ነው እያልኩኝ አይደል። እንደውም ጭራሽ ሐኪም ወቅቶ ነው የሚያድነኝ፣ ግን ክርስቶስ ግን ተሰቅሎ ነው ያዳነኝ። እኩል እያደረግ ነው ግን አይደል። ስለዚህ መላእክት እመቤታችን ቅድስት ድንግል ማርያም ሊያበስራት በመጣበት ሂደት ውስጥ ከኛ መዳን ውስጥ ትልቅ ድርሻ አለው። እንደውም አንዳንዴ የተሻለ በእኛ ሀገር ባህል ላይ የምስራች መጥቶ ሰው ሲነግረው ከምስራቹ በላይ የምስራቹ ነጋሪን አቅፎ ይስመዋል። ይሄኔ እኮ ላይ መለከቱ ይችላል ነጋሪው፣ ግን ሄዶ ያቅፈዋል፣ ይስመዋል በደስታ። ምክንያቱም ያንን የምስራች ቃል የተናገረው አካል ትልቅ በእኔ መስማት ውስጥ ድርሻ ስላለው ነው። ቅዱስ ገብርኤል ራሱ እኮ ለእመቤታችን የተገለጠበት መንገድ አይደንቅሽም? እየሰገደ እኮ ነው፣ እጅ እየነሳ እኮ ነው። ለኦሪት ሊቀ ካህን እንኳን እንዲህ ያለ እጅ መንሻ እኮ አልሰጠው። እንዳውም ባለማመኑ አንደበቱን ዘግቶት እኮ ነው ሄደው። እመቤታችን ጋር ያበሰረበት መንገድ፣ ያወሩበት፣ የተጨዋወቱበት መንገድ አይደንቅሽም? ትህትናን የተሞላ መልአክ፣ ርኅራኄ የተሞላ መልአክ፣ ቅንነት ያለው መልአክ፣ የአምላክን እናት ዝቅ ብሎ ያከበረ መልአክ። እንዲህ ያለ መልአክ ከየት ይገኛል? እንዲህ ያለው መልአክንማ ከዚህ በላይ ስልጣን በተሰጡ ያሰኛል እንጂ ተፈሲ ፍሲቶ ምልዕተ ጸጋ ሲላት፣ ከዛ እሷ መልሳ ደግሞ በልቧ ተጠብቀው ነበር እንዳለው እንዲህ ያለ ሰላምታ እንደምን ያለ ነው። ለኔ መዳን ሁለት አካላት እኮ ሲነጋገሩ እንደመስላት ምን የሚያስደስት ነገር አለ? ከሰማይ መልአክ፣ ከምድር ከሰው በላይ የሆነች ሰው፣ ከንጽህና በላይ የሆነች ንጽህና ድንግል ማርያም ከሰማይ መልአክ ጋር ስታወራ እንደመስማት ምን የሚያስደስት ነገር አለ? ይህ ሁሉ ጥረት እኮ ለኔ መዳን የሰው ልጅ እንድድን
ሁለት መልአክና የአምላክ እናት ያደረጉት እኮ ጭውውት እኮ ነው ብስራት ማለት። ለዚህ እሱ ለእግዚአብሔር የሚሳነው ነገር አለን ሲላት እሷ ይኩነኒ ስትል ድነት የተፈጸመ እንደ ንብ አውራ ያለ ጽንስ እንደምን ያለ ነው ያለው አባ ሕርያቆስ። ለዚህ በንብ ዘንድ የሚታየውን የሥርዓተ ጽንሰት ያየ ነው በቅዱስ ገብርኤል ብስራት ነው። ክርስቶስ በእንበለ ዘር ተጸነሰ በቅዱስ ገብርኤል ብስራት ስንል እኮ የቅዱስ ገብርኤል ስም እኮ ከፍ ብሎ ይጠራልና በእኛ መዳን ውስጥ ድርሻ አላቸው። ሌላ በምልጃቸው ነው፣ እሱም በኋላ የምናነሳው ቢሆን የቅዱሳን መላእክት በአማላጅነታቸው በጠባቂነታቸው በአጠቃላይ እንደ መነሻ ያህል ድርሻ አላቸው ለማለት ያህል ነው። እሺ አሁን ያልከውን ወደ በኋላ መለስ ብለን የምናየው ይሆናል። አማላጅነታቸውን ግን ሰሞኑን እንደሰማ ነው የግብረ ሰዶማውያን ጉዳይ በጣም መነጋገሪያ ሆኗል ሀገራችን ላይ እና ምን የሚባል ነገር አለ መሰለክ፣ ግብረ ሰዶማዊነትን ያስለመዱት ወደ ሰው ልጆች ያመጡት መላእክት ናቸው ይባላል። ያመጡት ማለት በሰው ሕሊና የሚታሰብ ነገር አልነበረም። ያው መላእክቶች ረቀቅ ያሉ አይደሉ? እነሱ ናቸው ይህን ነገር ያመጡት የሚባል ነገር አለ። ከየት የመጣ ሀሳብ ነው? አዎ አንድ የሚተረት አባባል አለ፣ መልከ ጥፉ በስም ይደገፉ የሚባል አባባል። ሁልጊዜ ኃጢአት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። ይሄ ማለት ለሚሰሩት ኃጢአታቸውን እውቅና ለመስጠት ወይም በደላቸውን እውቅና ለመስጠት ለዛ ነውር መጽሐፍ ቅዱሳዊና ጥሩ የሚባሉ የመጽሐፍ ቅዱስ ንግግሮችን ወደ ኃጢአት ለማስጠጋት ይሞክራሉ ነው። ለምሳሌ አንዳንድ ሰው መስከር ሲፈልግ መጽሐፍ ቅዱስ የሚጠቅስ ሰው አለ ካየሽ። ግን ይቅርታ እዚህ ጋር ላቋርጥህና ይህንን ልልህ የቻልኩትም አንዳንድ ሰዎች ምን ይላሉ ማስረጃ ጸበል ቦታ አካባቢ አይተህ ከሆነ አጥማቂዎች ያው ይባላሉ እንግዲህ እውነተኝነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነክ ሴቱ ሰይጣን ነክ ሲሉ እንሰማለንና ሰው ይሄን ነገር ሲሰማ ወደ ማመን ይሄዳል። ትክክል። ምንድነው ሲጀመር የስነ ተፈጥሮን ያለማወቅ ችግር ይመስለኛል። አሁን የጠቀስሻቸው ሁሉ ስህተቶች የመጡት ሲጀመር ሰይጣን ከመላእክት ወገን ነው። ይህን መርሳት የለብንም የመጀመሪያው ጉዳይ። ስለዚህ መልአክ በሚለው ተፈጥሯዊ ማንነት ለመላእክት ጾታ የላቸውም። ጾታ የላቸውም ማለት ምን ማለት ነው? ኤጲፋኒዎስ በአክሲማሮስ ለምን ይላል? ለመላእክት ጾታ የላቸውም ከአራቱ ባሕርያተ ሥጋ አልተፈጠሩም እና ይላል። እስቲ ተመልከች፣ ከአራቱ ባሕርያተ ሥጋ የተፈጠረ ነገር በሙሉ ጾታ አለው። መላእክት ለምን ጾታ የላቸውም? እግዚአብሔር አምላክ 22ቱ ስነ ፍጥረታትን ሲፈጥር ከነዛ መካከል ካለመኖር ወደ መኖር ከፈጠራቸው መካከል አንደኞቹ ለምሳሌ የሰው ነፍስና ቅዱሳን መላእክት ናቸው። የኛ ነፍስ ራሱ ጾታ የላትም፣ እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንጻር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። ለዚህ ጌታ አንድ የተናገረው ንግግር መነሻ ናት። ሰዱቃውያን መጡና ምን አሉ? አውቀው በትንሣኤ ሙታንን ስለማይቀበሉ አንዲት ሴት ነበረች አሉ እና አገባች፣ ባሏ ሞተባት፣ ሁለተኛም አገባች፣ ሞተባት፣ 7 ጊዜ አገባች እና በምጽአት ዘመን የትኛውን ነው የምታገባው ብለው ጠየቁት ጌታ። እና ጌታ ምንድን ነው ያላቸው? ቃል በቃል በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ነው ያለው። እንግዲህ አስተውይ፣ በሰማይ እንደ እግዚአብሔር መልአክ ነው። እንኳን እነሱ እኛ ራሱ በገነት መንግሥተ ሰማያት ስንገባ ይሄ ጾታዊ ነገር ወይም ስጋዊ ደማዊ ነገር አይነገርልንም። ስለዚህ ቅዱሳን መላእክት ጾታ የላቸውም። ሁለተኛ ቅድም ያነሳሽውን ጥቅስ እናብራረው። እነዛ የወደቁት መላእክት በተለይ መጽሐፈ ሄኖክ ምዕራፍ 2 ላይ ያለውን ታሪክ ነው ያነሳሽው እና ኩፋሌ 6 እና ዘፍጥረት 6 ላይ መላእክትም ወደ ሰው ልጆች ወረዱ ለነሱም አንዳንድ ሚስት አገቡ የሚል ቃል አለ እና ይሄን ይወስዱና አንዳንዶች ይሄው መላእክት እኮ ከሰው ልጆች ጋር ተዋልደው ነው እነዛ በጣም ረጃጅሞች እነዚህ ኒፍሌ የምንላቸው ማለት ነው በጣም ረጅም ናቸው። አጫጭሮች ደግሞ በጣም ከሰው ሰውነት በጣም ያነሱ ማለት ነው። ባህር ጠጥተው እስከ ማጋመስ የደረሱ በጣም የክፋት ኃጢአት ውጤት የሆኑ ናቸው እና እነዚህን ይወስዱና ምን ይላሉ? መላእክት ወደ ሰው ልጆች ወረዱ ስለሚል ይሄው መላእክት ከሰው ልጅ ጋር ይጋባሉ ይላሉ። በፍጹም ስህተት ነው። የመላእክት ተፈጥሮ ራሱ ለዚህ የሚስማማ አይደለም። ታዲያ ለምን መልአክ አላቸው ነው? በመጽሐፍ ቅዱስ ሰው ደግ ቢሆን መልአክ ይባላል፣ ክፉ ቢሆን ምን ይባላል? ሰይጣን ይባላል። ሰው እኮ ለልጁ እኮ መልአኩ ብሎ እኮ ስም ያወጣል እና መልአኩ ያለው ክንፍ አውጥቶ ስለበረረለት ነው እንዴ? እንደው ደግ ቢሆንለት መልኩ ቢያምረው እግዚአብሔር ሰጠኝ ብሎ ቢያስብ መልአኩ ብሎ ያወጣዋል። ሲራክ ላይ ምን ይላል መሰለሽ? ደግ ሴትን ያገባ መልአክ እንጂ ሰው አይደለም ይላል። እንደውም የበፊቱ ትምህርት ላይ የበፊቱ የ81 መጽሐፍ ቅዱስ ላይ አሁን እንግዲህ ደግ ሴትን ያገባ ምን መልአክ እንጂ ምን አይደለም ይላል፣ ሰው አይደለም። ይሄ ማለት መልአክ ነው ማለት አንዳንዴ ዮርና ራማ እየሄደ እየተመላለሰ ይሰራል ማለት አይደለም። ይሄ ግልጽ ነው። በአንጻሩ ስትገለብጭው
ክፉ ሴት የሚያገባ ከሆነ እንግዲህ በዛው አጋንንት መሆኑ ነው ማለት ነው። ይሄ ማለት የእሷ ክፋት እሱን ይለውጠዋል ሳይሆን እሷ ደግ ብትሆን እሱ ደግ ታደርገዋለች። ይሄ ማለት ከግብሩ የተነሳ ነው መልአክ ያለው። እንደውም ማቴዎስ 16 ላይ በጣም የሚደንቀኝ ጥቅስ አለ። ጌታ ስለ ሞትና ሕማሙ ስለ ትንሣኤው ስለ ሕማሙ ሲናገር ጴጥሮስ ሰማና በጣም አዘነ። ያው ጌታን ፍቅር ስለነበረው ለአምላኩ ጌታ ሆይ ይህስ ሞቱ በአንተ አይሆንብህ ይላል። እና ጴጥሮስን ጌታ ምን አለው መሰለች? ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ይሏል። ጴጥሮስን አንተ ሰይጣን አለው። ይሄ ማለት ጴጥሮስን አንተ ሰይጣን ስላለው ጴጥሮስ ሰይጣን ነው ማለት ሲሆን የኔን ሞትና የኔን ሕማም የሚቃወም ሰይጣን ብቻ ነው። ምክንያቱም ክርስቶስ ካልተሰቀለ ሰው አይደለም። ክርስቶስ ካልተሰቀለ ዓለም ሊድን አይችልም። ይሄ ማለት መልአክ ስለተባለ መልአክ ነው ማለት ሰይጣን ስለተባለ ሰይጣን ነው ማለት አይደለም። እንደውም ጌታ ምን አለ ላስታውስሽ? ይሁዳን ከእናንተ መካከል አንዱ ዲያብሎስ ነው ብሏል። ከ12ቱ መካከል ዲያብሎስ የለም። ይሁዳ በስራው ምክንያት ነው ዲያብሎስ የተባለ። ለዚህ የሰው ልጆችም የመላእክት ልጆች ወደ ሰው ልጆች ወረዱ የሚለው ቃል አንዳንዶች እኛ ቤተክርስቲያን ራሱ ያሉ አንዳንድ መምህራንም ወይ በተለያየ ምዕመናን የሚሆኑ ለሌላ ትርጉም ይሰጡታል። ይህ በፍጹም ስህተት ነው። ማን ናቸው ግን እነዚህ የእግዚአብሔር ልጆች ወይም መላእክት የተባሉት ነው? ይኸውልሽ ቃየል አቤልን ከገደለው በኋላ ሁለቱንም ሴቶች ልጆች ይዞ ሄዷል። ሉድንም አቅሌማ መጽሐፈ መቃብያን ላይም አለ ምዕራፍ 3 ላይ እና ከሉድ የተወለዱት በጣም ቆነጃጅት ነበሩ ይላል ከሷ ዘር። ከአቅሌማ የተወለዱት ደግሞ በስጋዊ ንግግር መልክ ደምግባት ያልነበራቸው ነበሩ እና ዘርዘርቶ ህዝብ አብዝቶ ሲኖር አዳምና ሔዋን ምትክ እንዲሆናቸው ሴትን ምትክ አድርገው ወለዱት። ሴት ማለት ስሙ ነው፣ ሴት ምትክ ማለት ነው፣ ግን ጾታው ወንድም እና ሴት ሄኖስን፣ ሄኖስ ቃይና መላይ ላይ እያለ የዘራረጋቸው ቀጠለ እና የሚኖሩት ደብረ ቅዱስ ላይ ነበር። የላሜ ጣማ ይበሉ፣ ወይን ጠጅ ካፋቸው አይገባም፣ ከሴት አይገናኙም። የብህትውና ወይም የዛሬው ምንኩስና አይነት ህይወት ነበር የሚኖሩት። የት ላይ? ደብረ ቅዱስ ላይ። መጽሐፈ ሄኖክ ላይ በደንብ አለ። እንደውም ጭራሽ በጣም የሚገርምሽ የአባቶቻቸውን አጽም ፊት ለፊት አድርገው ጸሎት ጭምር ያደርሱ ነበር እና እንደዛ እያደረጉ ሲኖሩ አንድ ቀን ስምያዝ የተባለው ሰው ከተራራው ወረድ ብሎ ሲያይ የቃየል ሴት ልጆች ከሉድ የተወለዱት ቆነጃጅት ክታብ በሰውነታቸው ላይ አድርገው ቀለም ተቀብተው ተቀንድበው ልብሰ ዘማ ለብሰው እርቃናቸው ሲንጠላጠሉ አየ ይላል። እየዘፈኑ እየጨፈሩ ይሄን ዓለም እነሱ አያውቁትም። በኋላ ምን አለ? በልቡ ያዘና ማኑሃ የምትባል ሴት ከበሮ እየመታች ይላል ሄኖክ ትርጓሜ ላይ። ይሄን አይቶ ሄዶ ምን አላቸው ለወዳጆቹ? ትወዱት እንደሆነ ነገሬን አላቅም፣ ነገር ግን እስከ መቼኛ እዚህ ሆነን እንቆያለን? የላሜ ጣመ ሳንበላ ከሴት ተገለ ለምን እንዲህ እንሆናለን? እኔ እንደውም አንዳንዴ እነዚህ ሳያቸው ተሐድሶ ይመስሉኛል። ይቀር ይበለኝ፣ እንደው የተሐድሶ አመጽ ይመስለኛል። አሁን ተሐድሶቹ ሲወጡ እንዲነበሩ ልክ ስጋዊ ነገር ስለሚፈልጉ አይደለ? ብዙ ተሐድሶች ካይሽ ለምን ወጣ ሲባል ተገፍቼ። ምንም የገፋው የለም። የገፋ ኃጢአት ነው፣ የገፋ በደል ነው፣ የገፋ ትዕቢት ነው። ከሄዱ በኋላ ራሱ ለውጣቸው ስታይ አሁን ጌታ ባረከኝ፣ ያው ሀብት በሀብት አረገኝ። ስለዚህ የሄደው ለእንጀራና ለፍትፍት ነው እንጂ ለሃይማኖቱ ብሎ አይደለም። እኔ አላቅም እንግዲህ የሄደ ካለ እንግዲህ መረጃው ካለች ትነግርኛለች። አብዛኛው በተለይ ወደ ፕሮቴስታንት የሚሄዱት ካይሻቸው በሶስት ምክንያት ነው እኔ ባየሁት። እንግዲህ አንደኛው ወይ ሴት ከሆነች በወንድ፣ ወንድ ከሆነ በሴት በጾታዊ ጉዳይ ነው። ሁለተኞቹ ደግሞ በገንዘብ ነው። ሆድ አሸንፏቸው ልክ ጌታን 5 ገበያ ህዝብ ይከተለዋል ነበር እና አንዱ ገበያ መልኩን ለማየት ሌላው ደግሞ ደግሶ ያበላናል ነው። ምግብ ብቻ የሚያዩ ማለት ነው። እና እኔ እነዚህን ሳያቸው በቃ አንዳንድ ሴት እንውሰዳሉ ይላል፣ አመፁ ይላል። ይሄ የምናኔው ከብዶናል አሉ። እና አንዳንዶቹ ምንኩስና ሲከብዳቸው ምንኩስና አያስፈልግም ይላሉ። ጾም ሲከብዳቸው ጾም አያስፈልግም። ስንፍናቸውን ተገፋን ብሎ ቤተክርስቲያን ላይ ሊያላክኩ ይሞክራሉ። አልተገፉም። የገፋቸው ህሊናቸው ነው፣ ሰውነታቸው ነው። መጀመሪያ ማሸነፍ የነበረባቸው የገዛ ሰውነታቸውን ነበር። እና በኋላ ምን አሉ? ተማማሉ። አርሞኒየም ተራራ ላይ ከተማማሉ በኋላ አንዳንድ ሴት ለራሳቸው ወሰዱ ይላል። አሁን እዚህ ጋር ያጅልኝ ይሄን ታሪክ ይዘግብና ነው ምን ይላል? መላእክትም ወደ ሰው ልጆች ወረዱ ያለው ከተራራ መውረዳቸውን ነው። መላእክት ያላቸው ደግሞ በግብራቸው ነው። ራሱ ተፈጥሯዊ ስነ ፍጥረትን መረዳት እኮ በቂ ነው። እና መላእክት ወደ ሰው ልጆች ወረዱ የሚለው መላእክት ይጋባሉ ማለት አይደለም። ይሄን መረዳት ያስፈልጋል። ስለዚህ ይሄን በዚህ ነው ያዘው። እንደው ኩፋሌና ዘፍጥረት 6 ላይ ኮስታ ነብይ የእግዚአብሔር ልጆች ደግሞ ይላቸዋል ወደ ሰው ልጆች ወረዱ። ስለዚህ እግዚአብሔር ልጅ ማን ነው? እነዚህ ቅዱሳን ሰዎች ናቸው። ግን ወደ ተነሳሽበት ነጥብ መልሼ ምናልባት ያዝና አድርገው ከሰዶማይነት ጋር ለምን ተያያዘ ነው? ሲጀመር ሰዶማይነት ማለት በዛ ሰዓት ተጀምሯል ወይ? ግልጽ ነው። እዛ ላይ ልሻልከው ኃጢአትን፣ ዝሙትን አስፋፉ፣ ሴሰኝነትን ልቻል። እዚህ ኃጢአት ነው። በዚህም በዛም ቢሉ ገሌ ጀምሮ አይደለም። ሲቀጥል ደግሞ ለኃጢአት እውቅና መስጠት አያስፈልግም።
እነዚህ ሰዎች እንደሚሉት ያለ እንደውም እኮ ቅዱስ ጳውሎስ እኮ ምን እንደሚላቸው ታውቂያለሽ? ለባህሪያቸው የማይገባቸውን ፈጸሙ ነው የሚለው ሰዶማውያንን። ምክንያቱም ወንዱ ሲፈጠር ዘር አቀባይ ሆኖ ነው የተወለደው። ይሄ ጾታው ነው፣ ባህሪያዊ ነው። ሴቷ ዘር ተቀባይ ሆና ነው የተቀ ስለዚህ በተቃራኒው ልሁም ማለት ለባህሪ የማይስማማ ሆኖ እንደመገኘት። ይሄ በእንስሳትም ዘንድ የለም። እንስሳት ባህሪያቸውን አይለቁም። ወንዱ የፈለገ ቢሆን ወንድነቱን አይተው፣ ሴቷም እንደዚህ እና በኋላ በሎጥ ዘመን የሚያጠፋቸው የዲን እሳት ከዚህ መነሻነት ኃጢአት እግዚአብሔር አምላክ ከማይታገሳቸው ኃጢአቶች ምክንያት አንዱ ይሄንን ነው። ከእግዚአብሔር ጋር የሚያጣላ ሰው ተፈጥሮን የሚያጣበት እንደ መንፈሳዊ ብቻ እንዳይመስልሽ ዓለምን ዛሬ ለገባችበት ውጥንቅጡ ሲያስገባት የኃጢአት ነው እና የወደቁት መላእክት ጉዳይ ላይ ሰዎች የተሳሳተ ነገር ሲሉ እንሰማለን። አሁን ቅድም አንቺ ባልሽው እናንሳ። ለምሳሌ አንዳንድ የጸበል ስፍራዎች ላይ አንዳንድ ሰዎች ባለመረዳትም ይሁን ሐሳውያንም ሆነው የሚመጡ ሊሆን ይችላል። አጥማቂያ ብቻ ወንዱ ሴጣን ሴት ሴጣን ይሉታል። እንዲህ ያለ ትምህርት ቤተክርስቲያን የላትም። ወንድ ሴጣን ሴት ሴጣን እንደዛ የሚባል እና ሲጀመር ሴጣን ከመቼ ጀምሮ ጾታ ያለው እንኳን ጾታ ኖሮ ሳይኖረውም አስቸግሮናል። ደግሞ ኖሮትም ተባስቶ አንችለውም ነበር እና እንደዚህ የሚባል የለም። አንዳንዴ የራሳችንን ጉዳይ ወደ ሌላ መቀየር ስተት ነው። ሰይጣን መላእካዊ ተፈጥሮ አለው፣ ክብሩ ግን ከመላእክት አይደለም። ስለዚህ ጾታ የለውም ማለት ነው። እና አንዳንዶቹ ወንዱ ሴጣን ነው ሴት እሺ ነኝ ቢል ምን ሊያደርጉት ነው? አሁን የማይገባኝ ወንድ ነህ ሲሉት ምን ፈልገው ነው? ይሄ ምርመራ እንግዲህ አልገባኝም። እና አንዳንዴ ለምንወሩ ነገሮች መጽሐፍ ቅዱስ መሆን ያስፈልጋል፣ አባቶች ያስተማሩት ትምህርት መሆን ያስፈልጋል። እና ይሄን ምዕመኑም ሊነቃ ይገባል ነው። እና በአጠቃላይ እንዲህ ያሉ እርማቶች ያስፈልጋሉ የሚለው ነው። ስለዚህ ከሰማይ የመጡ መላእክቶች አይደሉም እዛ ላይ መጽሐፍ ቅዱስም ላይ የተጠቀሱት አይደሉም። ምክንያቱም አለመሆናቸው በምንድን ነው የምናረጋግጠው? አንደኛ መጽሐፍ ቅዱሳዊ መረጃ ሰጠዎች ቅድም ባለው የትርጓሜ ስልት፣ ሁለተኛ የእኛም ትርጓሜ የሚያነሳውና እነ ዮሐንስ አፈወርቅ እንዴት ተረጎሙት፣ እነ ቄርሎስ እንዴት ተረጎሙት፣ እነ ባሲሊዮስ በተለይ ጎርጎርዮስም ያነሷል። ይህን ጉዳይ መልአክ ነው የሚል የለም። መላእክት ከሰው ልጅ አይጋቡም። ይሄ እንደው በጣም እንደው ቀለል ያለ ትምህርት ነበር፣ እንደው መስዋዕ መረዳት ነበረበት። ሲጀመር አንድ ነገር ልጨምርልሽ እዚህ ላይ አንዳንዶች ምን ያነሳሉ? መልአክ ለመሆናቸው እኮ ኤቪደንሲያችን ወይም መረጃችን እነዚህ የተወለዱት ልጆቻቸው ከተፈጥሮ ቢወጡ ናቸው። እንደውም መጽሐፈ ሄኖክ ትርጓሜ ላይ ረጃጅሞቹ 3000 ክንድ የሆነ ይለው። እንግዲህ አስቢ እና ቤተሰቦቻቸው እነሱን መመገብ ተሳናቸው ይላል። በአዋፍ ላይ በደሉ ይላል። እውነት ነው። ይሄን ለምን አረገ ታዲያ እግዚአብሔር? ዮሐንስ አፈወርቅ እንደሚል ታውቂያለሽ፣ በኋላ የሚመጣው ትውልድ ፈርቶ እንዲታቀብ ከእንዲህ ያለው ኃጢአት እንዲጠነቀቅ ብሎ ነው። ምክንያቱም የዛ ዘመን ከመጽሐፍት ይልቅ በሚታይ ተአምር የሚያምኑበት ዘመን ነበር። ስለዚህ እንዲፈራ ማለት ነው፣ እንዲጠነቀቅ የሚመጣው አደጋ ምን ያህል ከባድ እንደሆነ ከእግዚአብሔር ሕግ መውጣት ምን ያህል ዋጋ እንደሚያስከፍል ለማስረዳት ነው እንጂ ከዛ በኋላ እኮ እንዲህ አይነት ተፈጥሮ ሲወለድ አታይም አይደል? በተፈጥሯዊ መንገድ ነው ሰው ሲወለድ የምታየው። እና ይሄ የሆነው መልአክ ከሰው ልጅ ጋር ስለተጋቡ ሳይሆን እግዚአብሔር አምላክ ይሄን መቅሰፍት ያመጣው በኋላ የሚመጣው ትውልድ እንዲጠነቀቅ ነው ብሎ ዮሐንስ አፈወርቅ ያቀርባል። ስለዚህ ግብረ ሰዶማዊነትን ያስጀመሩት መላእክት ናቸው የሚለው ከእውነት የራቀ ነው ማለት ነው። ትክክል። እሺ ወደ ሌላ ሀሳብ እንሻገር። መላእክት ያድናሉ? አሁን ኢየሱስ ያድናል ይባላል አይደለ? እውነትም ነው፣ አድኖናል። ትክክል። መላእክት ያድናሉ? አዎ በሚገባ። እንኳን እነሱ እናት እኮ መድኃኒት ትባላለች። እናት የገዛ እናት መድኃኒት ናት። ሐኪሞቻችን መድኃኒቶች ናቸው። ባይሆን ጉዳዩን ረቀቅ ስናደርገው ከተነሳችበት ሀሳብ አንጻር የክርስቶስን ወይም የአምላካችንን ቤዛነት ይሸፍናል የሚል ተያያዥ ነገር ያነሳሉ። የቅዱሳን መላእክትን አዳኝነት ስንነሳ መላእክት ማዳን የጀመሩት በአዲስ ኪዳን አይደለም። የሰው ልጅ መኖር ከጀመረበት ጊዜ ጀምሮ ከሰው ልጅ ጋር ያላቸውን ሕይወታዊ ቁርኝነት በጥሰውት አያውቁም። ለምሳሌ የያዕቆብን ታሪክ እናንሳ። እንደው ለምሳሌ ልጆቹን ሲባርክ በጣም ቢገርመኝ የዮሴፍን ልጆች አፈራርቆ እጁን አመሳቅሎ ሲባርካቸው ምንድን ነው ያለው? ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ነው የገለጸው። ከምን ነገር? ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። ቅዱሳን መላእክት በያዕቆብ ሕይወት ውስጥ ተሰብከዋል። ያን ጊዜ ጀምሮ ቅዱሳን መላእክት ማዳን ጀምረዋል። ቅዱሳን መላእክት በብሉይ ኪዳን የሰው ልጅ መኖር ከጀመረበት ጊዜ ጀምሮ ከማዳን ወደ ኋላ ብሎ አያውቁም። ለምሳሌ ሎጥን እናንሳ። ሎጥ ከዛ የዲን እሳት እኮ የተረፈው እኮ መላእክት ናቸው ያዳኑት። መላእክቱ በሌሊት ምሽት ገብተው እንደውም ጭራሽ እቤት የገቡትን ሰዎች ጭምር አውጣ ብለው እስከ ቤቱን እስከ መደብደብ ድረስ ደርሰው ነበር። እና በኋላ መላእክቱ ናቸው አይናቸውን አሳውረው ቀስፏቸው እንዲወጡ ያደረጉት። እና ቅዱሳን መላእክት በሎጥ ሕይወት ውስጥ ተሰብኳል። ቅዱሳን መላእክት በያዕቆብ ሕይወት ውስጥ ተሰብኳል። ያዕቆብ ላባ ቤት ውስጥ 21 ዓመት ከተገዛ በኋላ ብድራቱ ስላልሰጠው ሸሽቶ ነበር። እና በኋላ ያዕቆብን ሲያሳድደው
ከመንገድ ላይ ጠብቆ ላባን አስጠንቅቆ ያዕቆብን እንዲተርፍ ያደረገው የእግዚአብሔር መልአክ ነበር። እንደውም ይህንኑ ራሱ ሙሴ ሲጽፍ ምን ይላል? ዘፍጥረት 31 ቁጥር 24 ላይ እግዚአብሔርም ወደ ሶርያዊ ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን ከክፉ ነገር ሁሉ ክፉ ነገር እንዳትናገር ተጠንቀቅ አለው ይላል። የእግዚአብሔር መልአክ ነው ከመንገድ ጠብቆ ክፉ ነገር እንዳታደርጉ ላይ ያስጠነቅቁና መላእክት ያድናሉ ወይ? በሚገባ ያድናሉ። ማዳናቸውን ግን በብሉይ ኪዳን ውስጥ በጣም ብዙ ቦታ ተጠቅሶ እናገኛለን። ለምሳሌ ዳንኤልን የአንበሶቹ አፍ ዘግቶ ያዳነው የእግዚአብሔር መልአክ ነው። ዳንኤልን የአንበሶቹን አፍ ዘግቶ ያዳነው እኮ መልአክ ነው። ከዋነኞቹ መላእክት አንዱ ቅዱስ ሚካኤል ሊረዳ የመጣ እኮ ነው ያለው። ዳንኤል እንኳን በተደጋጋሚ የቅዱሳንን መድኃኒትና ረዳትነትን ገልጿል። ስለዚህ ቅዱሳን መላእክት አዳኝ ናቸው፣ በሚገባ አይለን ናቸው። ሲያድኑማ አየናቸው እኮ ከእሳት ወላፈን ውስጥ ነጥቀው ሲያወጡ። ሰለስቱ ደቂቅን ከዛ ከሚበላ እሳት ያዳናቸው እኮ ቅዱስ ገብርኤል። እንደውም እስቲ መላእክት ሞክረው ያልተቻላቸው የማዳን ስራይቱ ጋር አለ። አንድን ነገር በነገራችን ላይ ያድናል አያድንም ምን ብለሽ የምትጠይቂው ወይም ይችላል አይችልም የምትይው አድርጎት ወይም ሞክሮት ሲያቅተው ነው። መላእክት የቱ ጋር ነው እስቲ ለማዳን መጥተው ሳይሳካላቸው ሄደው እግዚአብሔር ልኳቸው ሳይፈጽሙት የሄዱት ተልኮ? ከሚደንቀኝ ታሪኮቹ መካከል እንደውም አንደኛው በጣም ማነሳውም ብዙ ጊዜ የሰለስቱ ደቂቅ እሳት ውስጥ በነበሩበት ሰዓት የሚደንቀው ነገር እሳቱን የጨመሩት ሰዎች እሳቱ ሲበላቸው ሰለስቱ ደቂቅን ግን ጭራሽ አልበላቸው። ከመካከላቸው ግን ቅዱስ ገብርኤል ወጥቶ እሳቱ እንዳይነካቸው አደረገ። አሁን በደንብ አስተውይ። ቅዱስ ገብርኤል ወይም መልአኩ ከመካከላቸው ባይሆንና ባይኖር ኖሮ ያዳናቸው እግዚአብሔር ነው ብለን ክሬዲቱን ለመልአክ ባልሰጠነው ነበር። እግዚአብሔር ግን ባወቀ መልአኩን እንዲገኝ ያደረገው። ዛሬም በእያንዳንዳችን ሕይወት ውስጥ ቅዱስ ገብርኤል አለ። ሰለስቱ ደቂቅን ብቻ ያዳነ አይደለም፣ ዛሬም እኛንም ከስንት እሳት እኮ አድኖናል። ቅዱስ ገብርኤል እኮ ከስንት ወላፈን እኮ አድኖናል። ተወርቶ ያልቅም እንጂ እኮ የቅዱስ ገብርኤል ድርሳን እኮ ተጽፎ ያልቅም። ዛሬም ቅዱስ ገብርኤል በእውነት ሀገራችንን ከወላፈን እሳት ያድናት እና መላእክት ያድናሉ። አዎ ያድናሉ። ግን አንጻሬ ደግሞ እንስቲው ከክርስቶስ ቤዛነት ጋር እንዴት ይታያል? እኔ ሶስት ነገር በአመክንዮ ላንሳልሽ። የክርስቶስ ቤዛነት ከምልጃ ጋር ይጣላሉ የሚለውን እስቲ እንፍታ። ክርስቶስ የመጣው እንደውም መላእክትን ከሰው ላይ ያስታረቅ ነው ወይስ መላእክትን ከሰው ላይ ያጣላ ነው? የክርስቶስ መሰቀል የሰው ልጅ የሚድንበትን መንገድ ይበልጥ አሰፋ እንጂ መች አጠበበው? ሲቀጥል የክርስቶስ ቤዛነት የተካውንን ያልተካውን ነገር ያለመለየታቸው ይመስለኛል። እውነት ነው የኦሪትን የፋሲካ በግ ሕግ ክርስቶስ ቤዛነት ተክቷል። እውነት ነው መጽሐፍ ቅዱስ ላይ ግዝረትን ተክቶታል የክርስቶስ መገለጥ። እውነት ነው የክርስቶስ መገለጥ የኦሪትን ክህነት ተክቶታል። የትኛው መጽሐፍ ቅዱስ ላይ ነው ጳውሎስ የቅዱሳንን ምልጃ የክርስቶስ ቤዛነት ተካው ያለው? ጳውሎስ በተደጋጋሚ የሚቃወመው የቀደመው ሕግ ተሽሯል፣ የቀደመው ማያጸድቅ ሕግ የሚለው የትኛውን ሕግ ነው ከተባለ ምልጃን አይደለም። ምልጃን የቆረጠ የክርስቶስ ቤዛነት የቱ ጋር ነው የተጻፈው? እንደውም ጭራሽ ክርስቶስ በተወለደ ሰዓት ለምህረት የማይገለጡ የነበሩ እብረታቸው ከሰው ልጅ ጋር ተራርቆ የነበረ መላእክት በክርስቶስ መወለድ እኮ ነው ብረት የፈጸሙ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው በጌታ መወለድ ያመሰገኑት እና ከክርስቶስ ቤዛነት ጋር ይቃወማል የምንለው የኦሪትን የመስዋዕት በግ እንጂ ምልጃን አይደለም። የፋሲካን የመስዋዕት የሊቀ ካህንን መስዋዕት እንጂ የመላእክትን ልመና አይደለም። ጭራሽ እንደው በአዲስ ኪዳንማ ጸሎት አሳራጊ ሆኖ መጥተዋል። ቅዱሳን መላእክት በአዲስ ኪዳን አይደለም ለምኖ ማስታረቅ ቀርቶ የቅዱሳንን ጸሎት ሁሉ ሰብስበው የሚያሳርጉት እነሱ ናቸው። ምዕራገ ጸሎት እንላቸዋል። ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እንዲህ ይላል። ሌላኛው መልአክ መጣና የወርቅ ጠና ይዞ በመሰዊያ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላእኩ እጅ በእግዚአብሔር ፊት ወጣ ይላል። እንግዲህ አስቢ፣ መላእክት ለቅዱሳን ጭምር ረዳኢ ናቸው። እንኳን ለኛ ታውቂያለሽ፣ በትንቢተ ዳንኤል ምዕራፍ 10 ላይ ለኔ ከቅዱስ ሚካኤል በቀር ለኔ እንደ ቅዱስ ሚካኤል የሚረዳኝ የለም እኮ ብሏል። መልአክ ነው የተናገረው። በነገራችን ላይ አስበሽዋል? አንድ መልአክ መልአክን ይረዳኛል ሲለው ቅዱስ ሚካኤል አይደለም ለኛ ለመልአክ ረዳይ ተብሏል። ይሄ ማለት ያ መልአክ አቀማቶ ለሰው ልጅ ላይ ማድረግ የሚችለውን ነገር አቀማቶ ሲሆን በመካከላቸው ያለውን ህብረታዊነት ያሳያል። እስቲ በመጽሐፍ ቅዱስ ውስጥ ግን አሁን ባልነው አረዳድ መላእክትን መድኃኒት ማለት የኢየሱስን መድኃኒትነት ይሸፍናል ወይ? አንድ ጥያቄ ልጠይቅሽ። የዓለም ብርሃን ማን ነው? ማህበሩን እንዳትኛ አደራ። የዓለም ብርሃን ማን ነው? ኢየሱስ ክርስቶስ። በጣም ጥሩ፣ ክብር ይግባው ነው። እውነት ነው። ብርሃን ወደ ዓለም መጣ ወይም ብርሃን ለዓለም ተገለጠ ተብሎለታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ግን እናንተ የዓለም ብርሃን ናችሁ ይላል። ይሄ ማለት አንቺ ከመለሽ መልስ ጋር ይጋጫል ማለት አይደለም። የክርስቶስ ብርሃንነት አማናዊ ብርሃንነት ነው። ከማንም ያላገኘው ነፍስን ከጨለማ ወደ ብርሃን የሚከት ብርሃን፣ የደከመችን ነፍስ የሚያበረታ ብርሃን፣ በመስቀል ላይ ተሰቅሎ ለዓለም ያበራ ብርሃን ነው።
ይሄ ብርሃን ማንም አይተካከለው። ራሱ ጌታ ግን ሐዋርያትም ምን አላቸው? እናንተ የዓለም ብርሃን ናችሁ ብሎ ጠራቸው። ይሄ ማለት ይጋጫል ማለት አይደለም። መጥምቁ ዮሐንስ እኮ ብርሃን ተብሏል። እንደውም ዮሐንስ 5:35 ላይ የሚነድና የሚያበራ መብራት ነበረ ይሏል። አንድን ቃል ለክርስቶስ ሲጠቀምና ለቅዱሳን ሲጠቀም ይለያያል። አትናቴዎስ ምን ይላል ሲናገር በድርሳኑ? ተጋድሏችን ለእውነት እንጂ ለቃላት አይደለም ይላል። ቃላቱን መለየት አለብን ማለት ነው። ቃላቱን መለየት አለብን። ለምሳሌ መሰረታችን ማን ነው? ኢየሱስ ነው ወይስ ሐዋርያት? ጌታችን ኢየሱስ ክርስቶስ ነው መሰረታችን። ኤፌሶን 2:20 ላይ ግን በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። ይሄ ማለት እርግጠኛ ነኝ ይሄ ቃል እውነት ነው የምልሽ ድርሳነ ሚካኤል የገብርኤል ቢጻፍ ኖሮ ይሄ የሚንጫጫ ታድሶና መናፍቅ ሁሉ ምን ይል ነበር? ይኸው ተረታቸውን ጀመሩ ይላል። አገኘን። ይሄ ምን ሊሉት ነው? እሺ የታነጽኩት እኔ በኢየሱስ ላይ ነው። አይ ነቢያትና ሐዋርያት መሰረት አይደሉም እና ቆርቆሮ ላይ ያፈርሷችሁ ነው። እኔ በጣም ግራ ስለሚገቡኝ ነው። ሰው እንዴት አብሮት ነገ ከሚገናኘው ጋር እንዴት አብሮ ጸብ ይፈጥራል? እኔ አሁን አንዳንዴ ሳስብ እንደው የምር ለቀልድም አይደል አንድ ሰው ቅዱሳንን እሺ አይውደድ፣ እንደው መናፍቃን አይውደዱ፣ ግን ለምን ይጠላሉ? አሁን እነሱ እውነት አድርጎላቸው ገነት መንግሥተ ሰማያት ነገ ቢገቡ ከሰደቧቸው ቅዱሳን ጋር ሲተያዩ ምን ሊሉ ነው? እንዳያፍሩ? እንደው አንዳንዴ እኮ ነገሽንም አንዳንዴ ምን ይባላል? ነገ ልንገናኝ ክፉ አንነጋገር ይባላል አይደል? ወደ እነሱ ዓለም ነው አይደል ከጸደቅን የምንሄድ ነገ ልንገናኝ ምን ክፉ አነጋገረን። ሲቀጥል ደግሞ በቅዱሳን መክበር የሚከፋው ኢየሱስ የለም። በጻድቃን መክበር የሚከፋው ኢየሱስ የለም። እነሱ እኮ ገነት አለ። እነዚህ ጻድቃን ሰማዕታት የምንላቸውን እኛ እነሱ ገነት ናቸው ብለው ራሱ አይቀበሉ መጀመሪያው። ለዛ እኮ ነው። ግን እነሱ ግን ይገባሉ። እነሱ ይገባሉ፣ ቅዱሳን አይገቡም ነው ነገር ይኸው። አልገቡም። ግን ቢያምኑም በእርግጥ ደግሞ የሚያምኑም አሉ አይደል? አሁን ደግሞ የሚያምኑትም ደግሞ ምን ይሉሻል እንዳልኩሽ እነሱ ላይ ችግራቸው ምንድነው? አንድ ሰው ከሞተ በኋላ በዚህ አጋጣሚ በኋላ ስለማለሰው ነው ምልጃም ጋር ለምሳሌ ለምንድን ነው እናንተ ቅዱሳንን አማላጅ የማትቀበሉ ስትያቸው እኮ አንዱ የሚያቀርቡት ኤቪደንስ ምንድን ነው? አይ ቅዱሳን ሞት ይገድባቸዋል። አሁን እነሱ ሞት የሚለውን ጉዳይ ስላልተረዱት እኮ ነው የገነት መንግሥተ ሰማያት የሚለውን ጉዳይ ያልተረዱት። አንድ ሰው ሞተ ማለት በቃ ተኖ የሚጠፋ ይመስላቸዋል። ኦልሬዲ እኮ ከሰዱቃይነት እኮ አይተናነስም። ሰዱቃያንም ከሞት በኋላ ህይወት የለም ነው የሚሉት። እነሱ ደግሞ ጭራሽ ሰው ከሞተ በኋላ ገነት ይገባል የሚሉ አሉ። ግቢሉ ራሱ ከምድር ካለው ነገር ጋር ይቆራረጣል ብሎ ነው የሚያምኑት። በእኛና በእነሱ መካከል ምንም ግንኙነት የለም ብሎ ነው። እኔ እዚህ ላይ ግን አንድ ጥያቄ ልጠይቅ እስቲ፣ እንደው ጥሩ ጥያቄ ስለሆነ ለሚሰሙ። እሺ ቅዱሳን ለምን አያማልዱም በአጸደ ነፍስ ስትያቸው ሞት ይገድባቸዋል ይሉሻል። እሺ መላእክት አይሞቱም ለምን ያማልዳሉ ብሎ ያምኑ? ለቅዱሳኖቹ ለጻድቃን ለሰዎቹ አይ ሞት ይገድባቸዋል፣ በቃ ሞተዋል፣ የእኛን ጸሎት መስማት አይችሉም ይላሉ። እሺ ቅዱስ ሚካኤል አይሞትም እና ለምን ጸሎቴን ይሰማል አይሉ? ቅዱስ ፋኑኤል አይሞትም፣ ቅዱስ ሩፋኤል አይሞትም፣ ቅዱስ ራጉኤል አይሞትም፣ ለምን ጸሎቴን ይሰማል አይሉ? ስለዚህ ይሄን ካነሱ አይቀር በቅዱስ በመጽሐፍ ቅዱስ ውስጥ እንዲህ ያሉ ቃላት ተነግረዋል። ይሄ ማለት በጸጋና በባህሪ ብሎ መየት ያስፈልጋል። ገላትያ 4:14 ላይ ጳውሎስ ምን እንዳለ ታውቂያለሽ? እንደ እግዚአብሔር መልአክና እንደ ኢየሱስ ክርስቶስ ተቀበላችሁኝ እኮ ነው። አሁን እኔ አንድ ፕሮቴስታንት መጥቶ ጌታ ኢየሱስን ተቀበል ሊለኝ ይችላል። እኔ ተቀብያለሁ ነው መልሴ። ቆዮ ከተቀበልኩ ለዛውም በክብር በልዕልና ምንጣፍ አንጥፌ በጥምቀት በልጅነት በቁርባን በሜሮን ቅባ አድርጌ ጸልዬ እኔ የተቀበልኩት አምላኬን እየሰገርኩ ነው የተቀበልኩት። ደግሞ ዘወትርም በእኔ ላይ ስራ ሲሰራ የሚኖር አምላክ ነው። ቁም ነገሩ እሱ አይደለም። እኔ ሄጄ ደግሞ ቅዱሳን መላእክትን ተቀበል ብሎ ይቀበላሉ ወይ? ጳውሎስ እንዲህ ብሏል፣ እንደ እግዚአብሔር መልአክና እንደ ኢየሱስ ክርስቶስ ተቀበላችሁ ነው። ይሄ ቃል ድርሳን ተአምር ላይ ተጽፎ ቢሆን ካላቃጠል ነው ብሎ የሚነሱት እነሱ ናቸው። ችግራቸው ከእውነት ጋር ሳይሆን ችግራቸው ቤተክርስቲያን ከጻፈችው ነገር ጋር ለእውነት ስለቆሙ ግን አይደለም። አንድ እንደውም ጥቅስ ሲጠቀስ ሰምተሻል ብዙ ጊዜ ለዚህ አሁን መላእክት አዳኝ ናቸው ሲባል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም እንድንበት ዘንድ። እኔ በዘገራችን ላይ በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ይሄ ጥቅስ። አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። መከራውን አሳይተውታል። እንደዚህ ቃል የተንገላታ ጥቅስ የለም። እውነት እኔ ያሳዝነኛል ጥቅሱ እውነት ለመናገር። ይሄን ጥቅስ የሚጠቅሱት ቅዱሳን መድኃኒት አይባሉም አያማልዱም ለሚለው ጥቅስ ነው። ደግሞ የሚገርመውና ሳቅ የሚጭረው ምን ቢሆን ጥሩ ነው፣ ሐዋርያት ይህን ንግግር የተናገሩት ከአንድ ምዕራፍ በፊት አድነው ነው፣ ድነትን ሰጥተው ነው ይህን ጥቅስ የተጠቀሱት። ተናጋሪዎቹ አድነው እየተናገሩ ሐዋርያትና ቅዱሳን አያድኑም ብሎ ግን ሊሰብኩሽ ይሞክራሉ። ይሄ ጥቅስ የተነገረው ታሪኩን ወደ ኋላ ስናይ ራሱ የሐዋርያት ሥራ ምዕራፍ 3 ላይ ድነት ፈጽመዋል። ያንን ቤተ መቅደስ በር ላይ
9 ሰዓት ላይ ወደ ጸሎት ሲገቡ ቤተ መቅደስ በር ላይ ጴጥሮስና ዮሐንስ አንድ የተቸገረ መራመድ የማይችል ችግረኛ አካል ጉዳተኛ የነበረ ነው። በኋላ ምንም የለንም እንሰጥ ያለንን እንስጥ ብለው ፈወሱት፣ አዳኑት። ከዛ ሐዋርያት ፈሪሳውያንና ይሁዳ አመጹባቸው፣ እንዲታሰሩ አድርጉ። እንደገና ሲወጡም ወደ ብዙ ህዝብ 5000 ህዝብ የሚሆን ሰው አዳኑ ይላል። አሁንም አስወጧቸውና በህዝብ መካከል አቆመው ነው የጠየቋቸው። ይህን በማን ስም ነው የምታደርጉት? ይህን ስልጣን ከየት አገኛችሁ ነው? ምን አሉ እነሱ ግን? መዳን በማንም በሌላ የለም አሉ። መዳን በማንም የለም፣ እንድንበት ዘንድ የተሰጠን አንድ ስም ኢየሱስ ክርስቶስ ነው ብለዋል። ይሄ ማለት ሐዋርያት አያድኑም ለሚል ጥቅስ እንዴት ሊውል ይችላል? ስለ ማዳናቸው ያቀረቡት እንደውም ማስረጃ እኮ ነው። እኛ ያዳነው ከራሳችን ባመጣነው ኃይል አይደለም፣ በክርስቶስ ኃይል ነው፣ በአምላካችን ኃይል ነው። እውነት ነው። እኛ ቅዱሳን መላእክትን አዳኑን የምንለው ያድናሉ የምንለው ከራሳቸው ባገኙት ኃይል ነው አይደለም። በፍጹም ማንም ይሄን ሊያደርግ አይችልም። በክርስቶስ ኃይል ነው፣ በአምላካችን ኃይል ነው። ያለ ክርስቶስ የቅዱሳን ምልጃ ሕያው አይሆንም። እንደውም የክርስቶስ ቤዛነት በነገራችን ላይ የቅዱሳንን ምልጃ ያጠነከረ ጉዳይ ነው። እንደውም እንዲጸና አደረገው እና የክርስቶስ ማዳን ጋር ይጋጫል? በፍጹም አይጋጭም። እንደው ቤዛነቱ ለምልጃ የሚስማማ ነው የክርስቶስ ቤዛነት እና ይሄ ማስታረቃቸውም እንዳለ ሆኖ ስለምን ያስታርቃሉ ይልሻል። በሚገባ ያስታርቁናል። እስቲ አንተ ያቅልተክሽ አሁን ምን ይላሉ እነሱ? ማንሳት ካለብን አሁን ቅዱስ ሚካኤል ገብርኤል ጸሎታችን ይሰማሉ ብላችሁ እንደው ከንቱ ትለፋላችሁ። አሁን የታ ምን አውቃችሁን ይሰማናል የምትሉን ደግሞ የሚደንቅ ነገር ላስደንቅሽ፣ በጣም ይደንቃል። ቅዱስ ሚካኤል የእኛን ጸሎት ነው የሚከብደው ወይስ የእግዚአብሔርን መልእክት መስማት ነው? እሺ ቅዱስ ሚካኤል የእግዚአብሔርን ድምጽ ይሰማል አይሰማም? ይሰማል። መልእክት አምጥቶ ለሰው ልጅ ይሰጣል። የእግዚአብሔርን ድምጽ የሰማ ሚካኤል የኔ አንድ ኃጢአተኛ ሰው ድምጽ ጠፍቶት ነው አቅቶት ማለት ነው የኛ ጸሎት? አንዳንዴ የሚጠየቀው ጥያቄ ራሱ በጣም ያስቃል። ግን እዚሁ ላይ እኛ አሁን ወደ እነሱ ከምንጸልይ ኢየሱስ ክርስቶስ ይሰማናል፣ እኔም ላይ ድንቅ ስራውን ይሰራል ብለኸኛል አንተ። ራሴም አልጸልየው ታዲያ ለምንድን ነው እኔን ይሰማኝ የለ ወይ? ሐዋርያት በሚያስተምሩ ሰዓት ለምሳሌ ክርስቶስ ካረገ በኋላ ኃጢአታቸውን ሄደው ይናዘዙ የነበሩት ለክርስቶስ ነው ወይስ ለኢየሱስ? ይህን ጥያቄ መመለስ ያስፈልጋል። ሐዋርያት ሄደው ሲያስተምሯቸው ህዝቡ ምን ማለት ነበረበት? እኛ እናንተን አንፈልግም፣ በቃ መዳን በኢየሱስ ነው፣ እናንተ መሀል ላይ መጋረጃ አትሁኑብን፣ እኛ ከኢየሱስ ጋር እንጨርሳለን ማለት ነበረባቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ቅዱስ ጴጥሮስ ምዕራፍ 2 ላይ ካስተማራቸው በኋላ መንፈስ ቅዱስ እንደወረደላቸው ህዝቡ እስከ ቁጥር 36 ድረስ ትምህርቱን ሰሙ። ቁጥር 37 ላይ እነዛም ህዝቦቹ ልባቸው ተነካይልና መጥተውም ወንድሞቹ ምን እናድርግ አሏቸው ይላል። አይ እኛ ምንም አናረግም፣ ኢየሱስን መኑ በቃቸው አላሏቸው። ንስሐ ግቡ አሉ። ንስሐ ግቡ ማለት እኛ ጋር ግቡ ነው፣ ሌላ ማንም ጋር አይደለም። ሄደው ኢየሱስ ጋር ግቡ አይባልም። አድርጓላ ክርስቶስ ግና የለም ማለት አይደለም። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስን ጸጋ ታገኛላችኋል። ኢየሱስ ከሰማይ ወርዶ ያጥመቃችኋል አሏቸው። ግዴታ ማንን ያሉት? አንድ ጊዜ ይባላል። እንደውም አንድ ጥሩ ተረት ላንሳልሽ። እንደው በጥንት ዘመን ደጀ ሰላም ውስጥ ነው ይባላል። ካህናት አባቶች፣ ሊቃውንት ካህናት፣ መሪጌቶች ማዕድ እየበሉ በነበረበት ሰዓት አንድ አባት ተነስቶ ንፍሮ ለሁሉም ያዘግናል ይላል እና ሁሉም እየዘገኑ ሲወስዱ አንድ የቆሎ ተማሪ፣ ተንኮለኛ የቆሎ ተማሪ ዝገን ሲሉት አየኔ ታርሶ ዘግኖ ይስጡኝ አላቸው ይላል። ከዛ ዘግነው እሳቸው ሰጡት። እዛ ያለው ሰው ሁሉ ያኔ ቆሎ ተማሪ አመሰገነው። እንደው እንዴት ያለ ጨዋ ነው፣ ስርዓት ያለው ነው። ናኛ አባት ግን ልጁ ተንኮለኛ መሆኑን ያውቃሉ። ሄዱና አንተ አሉት ጠርተው፣ ለምንድነው ሁሉም ዘግነው ሲወስዱ እርሶ ዘግነው ይስጡኝ አልከው ሲል አየኔታ እኔ እኮ ቅንና ደጉኝ አይደለም እና የእርሶ እጅ ትልቅ ስለሆነ ነው አላቸው ይባላል። ምን ማለት ነው? ይሄ ልጅ መዝገን ይችላል ቀጥታ፣ ማንም አልከለከለው። ግን ሁለት ነገር ያጣል። አንድ የልጅ እጅ ብዙ ከሚይዝ ጥቂት ይዛል፣ ብዙ እንዲያገኝ እንዲበላ ፈልጎ ነው። ሁለተኛ የሚፈረፍረው ስለሚበዛ ነው። ይሄ ምሳሌ ያነሳውልሽ ምንድነው? ቀጥታ ወደ እግዚአብሔር እንጸልያለን። አሁን እንጸልያለን፣ መቼ አቆምን? እግዚኦ ተው ለማን ሆነ? እግዚኦ ማረነ ክርስቶስ እሱ አይደለም። ጸሎተ ሃይማኖት እኮ የክርስቶስ ነው አይደለ? ጸሎተ ሃይማኖት ናምን ባህዱ አምላክ እግዚአብሔር አባዜ ሁሉ ገበሬ ስላሴ እኮ ነው የሚሰበኩት። መልክዓ ስላሴ ስንደግም እኮ ስላሴ ነው የምንጠራው። ጸሎቶቻችንማ ስብሐት ለአብ ስብሐት ለወልድ ላይ የሚቀርበው ከሁሉ እኛ አላቋረጥም። ይበልጥ እንዳውም ይሄኛው መንገድ የቅዱሳን ማለት ልክ እንደዚህ ይጻልሽ ነው። እርሶ ዘግነው ይስጡኛል። እሱ መዝገን ይችል ነበር። ከእርሱ እጅ ግን የኛ ያዋቂው እጅ ትልቅ ነው። ከኛ ልመና የቅዱሳን ልመና ትልቅ ነው። የኛ እጅማ ኃጢአተኛ እጅ ነው። የኛ ሰውነትማ እግዚአብሔር ፊት መቆም አይችልም። ከኛ ልመናዋ ፊት የማያስመልስ አንገት የማያስቀልስ የንጽህና በር የድንግልና መመኪያ ዛሬ የሰው ልጆች ድነናል ብለን አፋችንን ሞልተን እንድንናገር ቃልን ጸልሳ የወለደችው የአምላክ እናት የአዶናይ እናት ድንግል ማርያም ከኛ ልመና የሷ ልመና ይበልጣል።
ከኛ ጸሎት የጻድቃን የና አብርሃም የና ይስሐቅ ጸሎት ይበልጣል። እንደውም መጽሐፍ ቅዱስ ላይ እኮ ጭራሽ ስትይ አንዳንዴ እነዛ ራሱ ኃጢአተኞቹ ሰዎች ቀጥታ መጥተው እገሌ ጻድቅ ካልነገረኝ አላድንም ያለበት እኮ ሰዓት አለ። ጭራሽ ዘፍጥረት ላይ እኮ ያ የግብፁ ንጉስ እኮ በቁስል ሲማቀቅ እኮ እግዚአብሔር ተገልጦ ምንድን ያለው ስለምን የዛን የጻድቁ ሰው ሚስት ወሰድክ? ነብይ ነውና ስላንተ ይጸልይልን ያለው እግዚአብሔር ይቅር ያለው አብርሃም ስለለመነለት ነው። ሰውየው እኮ አግኝቶታል። ታዲያ እግዚአብሔርን ቀጥታ አግኝቶ እንኳን ያልተማሩ ሰዎች አሉ። ክርስቶስን ቀጥታ እናገኘዋለን ይላሉ። አግኝተውትስ ቢሆን ነው ምሕረት ላይ ያገኙ ይችላሉ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደው ስታይ የኢዮብ ጓደኞች እኮ በድለው ነበር እግዚአብሔር ላይ ክፋት ተናግረው እና ምንድነው ያላቸው? ምራቸዋለሁ አይደለም ያላቸው የመስዋዕት በግና ፍየልን ወስደው ለኢዮብ እንዲሰጡት ነው ያለው። እንደው ምን ይላል እዛ ላይ? ኢዮብ ስለእናንተ ይጸልያል እኔም ፊቱን እቀበላለሁ ነው የሚለው። ስለዚህ በሐዲስ ኪዳንም ቀጥታ ወደ ኢየሱስ ከሚሉት ከኛ ልመና የመላእክት ልመና ይበልጣል። እንደውም ራሱ ጌታችን ኢየሱስ ክርስቶስ የሚገርምሽ የማቴዎስ ወንጌል ላይ ለመላእክት የሰጠውን ኃይልና ስልጣን ሲናገር እንዲህ ይላል። ማቴዎስ 18 ቁጥር 10 ላይ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያዩታልና አለ። ዘወትር የአባቴን ፊት ማለት የእግዚአብሔርን ፊት ያዩታል። ዘወትር ሚካኤል የእግዚአብሔርን ፊት ያየዋል። ስለ እኔ ለምንልኝ ብለው እንዴት አይለምንልኝ? ለዚህ ምንድነው ይሄን ያነሳውልሽ? ቀጥታ ወደ ለምን ወደ ኢየሱስ አንሄድም ለሚሉ ይሄም ራሱ ቀጥታ መንገድ ነው። ውክልናቸው ለእግዚአብሔር፣ ውክልናቸው ለክርስቶስ ነው። ጌታ ምን አለ ሐዋርያትን? እናንተን የተቀበለ እኔን ይቀበላል አለ። ጴጥሮስን ሄጄ ተቀበልኩ ስል ክርስቶስ እንደተቀበልኩ ነው። እናንተን የማይቀበል እኔን አይቀበልም ነው ያለው። መልአኬን ያልተቀበልኩ ማንን ልቀበል? ጠባቂ መልአኬን አማልደኝ ያላልኩ ማንን አማልደኝ ልበለው? ስለዚህ መላእክት ቀጥታ ከተባለ አውቅ እነሱ ራሳቸው ቀጥታ ነው። ሲቀጥል ደግሞ እኔ እኮ የሚያስቀኝ ቀጥታ ወደ ኢየሱስ ይላል። እሺ ይሁን ያርግላቸው። ቀጥታ አገኙት ወይ ነው የኛ ጥያቄ። ራሱ ፕሮቴስታንቶቹ አሁን ቀጥታ ወደ ኢየሱስ ይላሉ። አገኙት ወይ ኢየሱስን? ራሱ አገኙት ወይ? እኛ መቀኛ አይደለም። ያገኙት ካገኙት ሰየው፣ ግን አገኙት ወይ? አላገኙትም። ቅዱሳንን ንቆ የሚገኝ ኢየሱስ የለም። ጻድቃንን ረግጦ የሚገኝ ኢየሱስ የለም። የአንድ የፓስተርን ጫማ ለመሳም የሚሯሯጥ የቅዱሳን መላእክት ጉዳይ ሲሆን ግን ይተናነቀዋል። እና ይሄን ያነሳሁት ከምን አንጻር ነው? በመላእክት ዘንድ አማልዱ ስልን እነሱን የመጨረሻ መዳረሻ እያደረግን አይደለም። እነሱ ወደ ክርስቶስ አድራሽ ናቸው። በነገራችን የትኛውም ጻድቅ የመጨረሻ መዳረሻ አይደለም። ልክ መጥምቁ ዮሐንስ ያደርገው ምንድን ነው? እኔ ዝቅ ዝቅ ልል እርሱን ከፍ ከፍ ሊል ይገባል ያለው ዮሐንስ 23 ላይ እንደው ምን አለ? ሚዜው በሙሽራው ደስ ይለዋል አለ። መላእክትን ሄደሽ ብትጠይቂያቸው እኛ በክርስቶስ ደስ ይለናል ነው የሚሉሽ። ሚዜ የተባሉ ቅዱሳን ናቸው። ቅዱሳን ለኛ እንደ ሚዜ ናቸው። ሙሽራው ክርስቶስ ነው። ወደ ክርስቶስ የማያደርስ ሚዜ የለንም እኛ። ስለዚህ ሚዜውን ሄጄ ወደ ሙሽራው አድርሰኝ ብለው ስተት ነው ማለት አይደለም ለማለት እና ዛሬ ኤምባሲዎች አሉ። እኔ ዛሬ አንድ የአውሮፓው ሌላ ሀገር ኤምባሲ ሄጄ ተወካዩን ባገኘው አገሪቷን እንዳገኘው ነው የሚቆጠረው። ውክልና አለው ማለት ነው እንጂ ቀጥታ ዋይት ሃውስ ካልገባው ብሎ የሚበጠብጥ መሆን የለበትም። እና እንደዛ ነው የምረዳው ለማለት ነው። እሺ፣ ስለዚህ የማማለድም ድርሻቸውን በሰፊው አይተናል ማለት ነው። ትክክል። ግን እዚሁ ጋር ተያይዞ በኦርቶዶክስ ስርዓት ውስጥ እንደምታውቀው በጻድቃን ስም ዝክር አለ፣ ቤተክርስቲያናት ተሰይመዋል፣ በመላእክት ስም ማለት ነው። ለመላእክትም ይሰገዳል። ለምን ያስፈልጋል አሁን እንደዚህ ማድረግ? ታዲያ የምንሰግደው የባህሪ ስግደት አይደለም። አምላክ ናችሁ ፈጣሪ ናችሁ ብለን አይደለም የምንሰግደው። ነገር ግን እንኳን ለመላእክት ቀርቶ በብሉይ ኪዳን ውስጥ ብዙ ለፍጡር ወይም ሰዎች ለሰዎች የሰገዱት የስግደት ስርዓት አለ። ለምሳሌ ያዕቆብ ለኢሳው ሰግዶለታል ዘፍጥረት 33 ላይ። ይሄ ማለት አምላክ ነህ ግን እያለው አይደለም። ይሄ በጊዜው ካለው ወንድማዊ ክብርና ለእርቅ ነው። የእርቅ ለመታረቅ ያደረገው ስግደት ነው። የአክብሮት ስግደት ነው ታላቁ ስለነበር። ሁለተኛው አብርሃም ለኬጢ ሰዎች ሰግዷል። የኬጢ ሰዎች እኮ አሕዛቦች ናቸው፣ ግን ሰግዶላቸዋል። ለምን ከተባለ ሽምግልናቸውን መከበራቸውን አይቶ አክብሯቸዋል። ዘፍጥረት 23 ላይ ተጽፎልናል። ግን ሰው ለሰው ብቻ አይደለም የሰገደው፣ ሰው ለመላእክት በጣም ብዙ ጊዜ እኮ ሰግዷል። ለምሳሌ ሎጥ መላእክቱ ወደ እርሱ በመጡ ጊዜ ሎጥ ላይ ዘፍጥረት 19 ላይ ሎጥን ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ነው የሚለው። ለመላእክት በትክክል ተሰግዶላቸዋል። በለዓምም ሰግዷል። እንደውም የበለዓም ታሪክ በጣም ይደንቀኛል። ዘሁልቆ 22 ቁጥር 31 ላይ እንደምታየው በለዓም በልቡ እየተራገመ በአፉ ግን ሌላ የሚናገር ነው። ሁለት አይነት ሰው ነው እና አንድ ቀን ታዲያ ጠባብ ቦታ ውስጥ በአህያይቱ ላይ ተጭኖ ሲሄድ የእግዚአብሔር መልአክ ተገለጠ እና በለዓም አላየውም። ያቺ አህያ ግን አይተዋለች እና አህያዋ ግን ወድቃ ሰገደችለት። እንደውም ይላል ጠባብ ቦታ ላይ ስትደርስ ከግንቧ ለጥፋው ነው የጣለችው እና በኋላ ይደበድባት ጀመረ። ለምን ትመታኛለህ አለችው።
በፊት ያላየውብሽን አመል ባይብሻል ካንተ የሚበልጠውን ከፊት ያለውን ያለችው። አይገርምም? ግን ሰው እንዴት ከአህያይቱ እንኳን መሻል ያቅተዋል? አህያይቱ እንኳን ለመልአክ ስትሰግድ አሁን እሷ እንኳን እኮ ትሩፋት የላትም ጸድቅ ብላ አይደለም ወይ በረከት አገኝበታለሁ ብላ አይደለም። ካላት ክብር ሰው እንዴት ከእንስሳ ያንሳል? እንኳን ሰገደችለት ይላል። በኋላ ግን ምን ይላል? በጣም የሚገርምሽ መልአኩ ወዲያው ለበለዓም ተገለጠለት ወይም አየው እና ምን ይላል? ወዲያው እግዚአብሔርም የበለዓምን አይኖች ከፈተ፣ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደ፣ በግንባሩም ወደቀ ነው የሚለው። ኢያሱ እኮ ሰግዷል። እንደውም ኢያሱ በዛ በእስራኤላውያንን ባርነት ነፃ ወጥተው በሚጓዝበት ሰዓት ፊት ለፊት ሰይፍ ይዞ ነው የጠበቀው እና ምን ይላል? እንደውም ኢያሱ እንደውም ምንድን ነው ያለው? አንተ ሰው ከኛ ወገን ነው ወይስ ከነሱ ወገን ነው ያለው? ጠየቀው። ከየት ወገን ነን ያለው? እሱ የመሰለው ለካ ወታደር ነው የመሰለው እና ከሌላ ወገን ከሆነ እሱም ሰይፍ መዞ ሊዋጋው ነው። ምንድን ነው ያለው ግን? እኔ የሰራዊት አለቃ ሆኜ አሁን መጥቻለሁ። ኢያሱ እንደውም ሊቃውንተ ቤተክርስቲያን ቅዱስ ሚካኤል ነው ይላል። ለምን? የሰራዊት አለቃ በመባሉ ሊቀ መልአክ ነውና። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል እና ሰገደ ይላል። መጽሐፈ መሳፍንትም ላይ ማኑሄና አንቶኩት ለመልአክ ሰግዷል። መሳፍንት 13 ላይ ማኑሄና ሚስቱም ተመለከቱ፣ በምድር ላይ በግንባራቸው ሰገዱ ይላል። ስለዚህ መላእክት ለሰው ልጅ ሰግደዋል። አዎ ሰግደዋል። ምናልባት ግን ብዙ ጊዜ በአዲስ ኪዳን የሚያነሱት ራዕየ ዮሐንስ ላይ ያለውን ጥቅስ ይመስለኛል። ቅዱስ ዮሐንስ አትስገድልኝ ብሏል የሚለውን እና እናንተ ግን ትሰግዳላችሁ የሚለውን እና ብዙ ጊዜ ያነሱታል። ሲጀመር ራዕየ ዮሐንስ ምዕራፍ 19 ላይ አንድ ታሪክ ወስዶ ብቻ ለአንድ ጻድቅ ላይ የተፈጸመን ነገር እኛን ሰግድን ብሎ መደብደብ ይሄ ስህተት ነው። ራዕየ ዮሐንስ ላይ ልሰግድለትን በእግሩ ፊት ተደፋው ይልና እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞቹ ጋር ባሪያ ነኝ፣ ለእግዚአብሔር ስገዳለሁ ይላል። ቃል በቃል አይ ለመላእክት አይሰገድም ለሚል ኤቪደንስ ከቀረበ ወይም ስለተከላከለው አይሆንም ወደሚል ከገባል ክርስቶስ ስንት ነገሮችን ተከላክሎ የለ ወይ? ለምሳሌ አንዱ መጣና ቸር መምህር አለ፣ ቸር አትበለኝ አላሉ። አይ ስላለው በቃ ቸር አንለውም ማለት ነው። ምን አለ በመልእክቱ ላይ ወንጌላዊ ሲናገር ከእናንተ መካከል ማንም መምህር አይኑር ነው ያለው። ይሄ ማለት አይ መምህር አይኑር ማለት በቃ መምህር አያስፈልግም እያለን ይሆን? ምን አንድ ጥቅስ ተጠቀሰ ማለት ያ ነገር ነው ማለት አይደለም ወይ? ያንን ነገር አንጠቀመው ማለት እኔ ምስክርነቴን ብናገር ምስክርነቴን አትቀበሉኝ አለ ጌታ እና ምስክርነቱን አንቀበል። ከኔ አብ ይበልጣል አለ እና ከሱ አብ ይበልጣል እንደዛ ቀጥታ አንቀበል እና እንዲህ ያሉ ቃላት መጀመሪያ መረዳት። ለምንድን ነው አትስገድልኝ አለው? በሶስት ምክንያት። አንደኛ ትህትና ነው ለኛ ሲያስተምር፣ እናንተም ነገ ሰው መጥቶ ቅዱስ እንኳን ብትሆኑ ሊሰግድላችሁ አትስገድልኝ በሉ ነው። አያችሁ ጌታ እንኳን ይሄን አድርጎታል እኮ ለትህትና ብሎ ስንት ነገር አድርጓል ጌታ። ዝቅ ብሎ ግራ አጥቦ የለ እንዴ እየተባለ አይደለውም አላለ? አንተ የአይሁድ ንጉስ ነው ያሉት። ለምሳሌ ጌታ ነኝ ብሏል አላለም? እና ስላላለ የአይሁድ ንጉስ አይደለም ማለት ነው። እንደውም ጌታ ምን አለ? አንተ አልክ ነው የሚለው። አንድን ነገር ስለተከላከለው ነው አይደለም ወደሚል ነገር ከወሰድ ነው ክርስቶስ ስንት ነገር ተከላክሏል። ነ ሲባል እኔ አይደለውም እያለ። ሁለተኛው ስልጣነ ክህነትን ማስተማሪያ ነው። እንደውም ጎርጎርዮስ ስለዚህ ተረጉሟል። ካህናት ምን ያህል ስልጣን እንዳላቸው ከመላእክት አቅም እንደሚደርሱ እንደው በረከታቸው ይደርብንና የኢቲሳው ኮከብ የደብረ ሊባኖሱ ፀሐይ ኢትዮጵያዊ ጻድቅ ከሱራፌል ላይ 25ኛ ሱራፌል ሆኖ ያጠኑ ማይጠንት ይዘው ያመሰገኑ አቡነ ተክለ ሃይማኖት እኮ ምድራዊ መልአክ እኮ ይባላሉ በገድላቸው ላይ። ሰው ሆኖ ግን የመላእክት ክብር ደርሰዋል። ካህናት ከዚህ ክብር ይደርሳሉ። እንደውም ጳውሎስ ምን አለ መሰለሽ አንደኛ ቆሮንቶስ 6:2 ላይ የትዳር ጉዳይ ይቅርና አለ በመላእክትስ እንኳን እንደምንፈርድ አታውቁም ምን ብሏል? ጭራሽ የቱ ይበልጣል? ይሄ እኮ ተብሏልን ጭራሽ። ይሄ ማለት ጳውሎስ እየተነሳ ሚካኤልና ገብርኤል ይፈርዳል ለማለት አይደለም። ስልጣናቸው ምን ያህል የከበረ መሆኑን ለማመልከት የተጠቀሰ ጥቅስ ነው እንጂ ምን ለማለት አይደለም መላእክት አይሰገድላቸውም ማለት አይደለም። ይሄን በደንብ ምንም መረዳት ያስፈልጋል። እሺ በእነሱ ስም የሚደረግ ዝክር አለ፣ ቀናቶቹም ተሰይመውላቸዋል። ቤተክርስቲያናትም እንዳልኩክ በመላእክት ስም አለ። ምንድነው ትንሽ ገነና ላለም ወይ ነገሩ? አዎ እንደውም በጣም ስሰማ ከሚያስቁኝ ነገሮች አሉ። አሁን እናንተ ዝክር የምትሉት ሚካኤል ገብርኤል አይበሉት ዝክሩን እንደዚህ ብላችሁ እኮ ነው የምትለፉት ብለው የሚያነሱ ነገሮች አሉ። ሲጀመር እንዲበላው ብለን ነው እንደኛ የምናቀርበው። ዝክር እኮ መላእክቱ ቅዱሳን ይበሉታል ብለን ነው ወይ? እንደዛ ከታሰበ ደግሞ በኦሪት መስዋዕት ይቀርብ ነበር አይደል? እግዚአብሔር ይበላዋል ብለን ነው እንዴ? አይደለም። ሲጀመር መስዋዕት፣ ዝክር፣ መታሰቢያ ነገሮች ሲቀርቡ ያ አካል ወይም ያ ረቂቁ አካል ይበላዋል በሚል አይደለም። ከስሙ ስንነሳ ዝክር መታሰቢያ ማለት ነው። ዝክር
ሰላም ለዝክረ ስሚኪ ቢል የስም አጠራርሽ አይደል? ለስምሽ ምስክርነት ማለት ነው። ዝክር ማለት ምስክርነት፣ ዝክር ማለት መታሰቢያ ማለት ነው። ጻድቃን ቅዱሳን ወይም መላእክት በተለይ ደግሞ በስማቸው የምናከናውነው ዝክር ነዳያን ብናበላ ዝክር ዘክረን ወዳጆቻችንን በስማቸው ጸበል ጻድቅ ስናጠጣ በዛ በተዘጋጀው ነገር ላይ የነዚህ መላእክት ረድኤት በረከታቸው ያድራል ብለን አምነን ነው። በረድኤት ይገለጣሉ፣ ደግሞም በትክክል ይገለጣሉ። መጽሐፍ ቅዱስ እናርገው መሰለኝ መሳፍንት 13 ላይ በትክክል ስለ ዝክር ተነስቷል ቃል በቃል። እንደምታውቂው ማኑሄና አንትኩት የሶምሶን እናትና አባት የብስራቱን ነገር ሰምተው ነበር እና መልአኩ ልጅ እንደምትወልድና ሚስቱ እንትኩት እና በወለደችውም ጊዜ ልታረክ ስለሚገባቸው ነገሮች በምላጭ በፀጉሩ ላይ እንዳያርፍበት የወይን ጠጅ እንዳይጠጣ እግዚአብሔር አምላክ የቀባው ናዝራዊ እንደሆነ ትንቢት ተናግሯል። እና መልአኩ ከተናገረ በኋላ ምን ይላል ማኑሄ ሲናገር፣ ማኑሄም የእግዚአብሔርን መልአክ ነገር በደረሰ ጊዜ እንድናከብርህ፣ የበፊቱ መጽሐፍ ቅዱስ ላይ እንደው መታሰቢያ እንድናደርግ ይሏል። ጭራሽ እንድናከብርህ ስምህ ማን ነው አሉ። ለምን ስሙን ይጠይቋል? ቃል በቃል እንድናከብርህ ነው የሚለው። አይ ስራውን የሰራ እግዚአብሔር ነው መልአኩ ምን አገባው ብሎ አላለፈም። ቀጠለና እንደውም ጭራሽ ስለምን ይሄን ትጠይቀኛለህ ያለው መልአኩ። ምንድን ያለው ማኑሄም እና እንደውም ስሙን ከጠይቀው በኋላ ስለምን ስሜን ትጠይቃለህ ስሜ ድንቅ ነው ያለው። ማኑሄ ብስራቱን ቃል ከሰማ በኋላ ታዲያ ከመልአኩ ንግግር በጣም ስለተደሰተ ምን አለው ይላል እዚህ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 15 ላይ እንዲህ ይላል። ምን ይላል መሰለሽ? ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆያለሁ ይላል። የመሰለው መልአክ መሆኑን አላወቀም። አንድ ነቢይ ወይ አንድ የእግዚአብሔር ሰው ብሎ ነው እንጂ ያሰበው መልአክነቱን አላወቀም። ምን አለው የእግዚአብሔር መልአክ? የእግዚአብሔር መልአክ ማኑኤል አንተ ግድ ብትለይ መብልህን አልበላም፣ የሚቃጠሉን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርባለሁ። ማኑኤም የእግዚአብሔር መልአክ መሆኑን አላወቀም ነበር። ይሄን ይወስዱና ምን ይሉሻል? ይኸው እዚህ ጋር እኮ ያንተን መስዋዕት አልቀበልም ለእግዚአብሔር አቅርብ ነው ያለው እንጂ ለኔ አቅርብ አላለም ብለው እንደ ኤቪደንስ ለማቅረብ ይሞክሩ አሉ። ይኸው ዝቅ ብለው ደግሞ እንዲህ ይላል እዛው ላይ ቁጥር 17 ላይ ማኑኤም የእግዚአብሔር መልአክ ነገር በደረሰ ጊዜ እንድናከብር ስም ማን ነው አለው። ደግሞ ጠየቀው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው ይልና አይ መልአኩ አይመለከተውም ደግሞ እንዳንል መልአኩም ታምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። አሁን እዚህ ጋር መስዋዕት የቀረበው ለእግዚአብሔር ነው። አዎ መስዋዕት የሚቀርበው ለእግዚአብሔር ነው። ግን ማን ነበረ እዛ መሀል ለታምራት? መልአኩ ነበረ ነው የሚለው ለታምራት። ስለዚህ በደንብ አስተውይ እዚህ ጋር የዝክር መታሰቢያ በዛ ዘመን ነበር ማለት ነው። ስሙ የጠየቀው በማን ስም ላድርገው ነው እያለ ያለው። ባያስፈልግ ይሄ ልምምድ ባይኖር እንዲህ አትበል ዝክር የሚባል ነገር አያስፈልግም አላለው። መልአኩ ያለው ስሜ ድንቅ ነው ለእግዚአብሔር አቅርባል። እውነቱ ትህትና ነው እና መልአኩ ነው ለኔ አቅርብ እንዲለው ነው እንዲጠይቀው። ይሄን በደንብ መረዳት ያስፈልጋል። ጌታ እኮ ማቴዎስ 40 ላይ እኮ አለ እኮ ስለ ዝክር እኮ ጨርሶታል። አንድ ጥቅስ ላይ ማቴዎስ 10:40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበል ይልና ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይልና ከነዚህ ከታናናሾቹ መካከል በአንዱ ስም ቀዝቃዛ ውሃ ላደረገ መታሰቢያው አይዘነጋበትም ነው ያለው። ዋጋው አይዘነጋበትም። ከነዚህ ከሐዋርያት መካከል በአንዱ ስም ቀዝቃዛ ውሃ ላደረገ ነው ያለው። በጴጥሮስ ስም እኔ ቁጭ ቀዝቃዛ ውሃ አድርጌ እንጀራና መብል አድርጌ ነዳያን ባበላ በዛ ላይ እግዚአብሔር አምላክ የቅዱስ ጴጥሮስን በረከት ያሳድርብኛል። እራሱ ባለቤቱ እኮ ነው ስለ ዝክር ያስተማረው። አይ ዝክር ማድረጉ የኔን ስራ ይሸፍናል አላለም። ይሄን በደንብ ሁለተኛ ጸበል ቦታዎችን በዚሁ ይነሳሉ። አሁን እናንተ ጸበል ቦታ ለቅዱስ ገብርኤል ትላላችሁ፣ ቅዱስ ገብርኤል ጸበሉን ባረከው ትላላችሁ። ይሄ እኮ መጽሐፍ ቅዱስ ላይ የተጻፈ ቃል እኮ ነው። ራሱ ክርስቶስ በነበረበት ሰዓት ወንጌል ላይ ተጽፏል። መላእክት መጥተው ባህሩን ወይም ያንን ወንዝ ሲያማቱት በረከት እንደሚሰጥ እንደምታውቂው መጻጉዕ በሽተኛው ጌታ ወደ ታመመበት ሰው ወደዛ ሰው ሲመጣ ምንድነው ያለው? ልትድን ተወዳለህ ሲለው ቀድሞ ወደ ውሃው የደረሰ ሰው ነው ወደ ውሃው የሚድና ማን ይወስደኛል ነው ያለው። ሰው የለኝም ነው ያለው። ምን ይላል ግን ቁጥር 4 ላይ የሚደንቀኝ አንዳንድ ጊዜ ጌታ መልአክ ይላል ወደዛ መጠመቂያው ስፍራ ወደ መጠመቂያይቱ ወርዶ ውሃውን ያናውጸው ነበር። እንግዲህ አለ ከውሃው መናወጥ በኋላ በመጀመሪያ የገባው ከማናቸውም ደዌ ጤናማ ይሆን ነበራል። መልአኩ ሲያናውጠው ነው ድነቱ የሚፈጸመው። ዛሬም መልአክ ማናወጥ የተባለው በረከታቸው፣ ረድኤታቸው፣ ምልጃቸው፣ ጸሎታቸው ቃል ኪዳናቸው ነው። ለዚህ መላእክት ዝክር የምናደርገው ከዚህ መነሻነት ነው። በአጠቃላይ በዚሁ ተያይዞ ግን እንዳልከው መላእክት ሲነሳ ይሰማል፣ ረቂቃን ናቸው፣ አይታዩም፣ አይዳሰሱም፣ አይጨበጡም ይባላል። ግን በእኛ ቤተክርስቲያን ስርዓት በየቤተክርስቲያናችንም የመላእክት ስዕል አለ በየቤቱ። ከየት ታይተው ነው?
አዎ ይነሳል የጥያቄ ብዙ ጊዜ የምንሰማው ነው። ብዙ መናፍቃንም ያነሱታል። እናንተ ቅዱስ ገብርኤልን የት አይታችሁ ነው የሳላችሁት? ሚካኤልን የት አይታችሁ ሳላችኋቸው ይላል። ሲጀመር እንኳን ለመሳል ለማመንስ ማየት ይፈልጋሉ። እነሱ እግዚአብሔርን የት አይተውት ነው ያመኑት? ክርስቶስ ቤዛዬ ሲሉ ተሰቀለ ሲሉ የት አይተውት ነው? መጽሐፍ ቅዱስ አንብቦ መሰለኝ። ታይቶ መሳል ቀርቶ ታይቶ የታመናለ ወይ? ሲጀመር ሃይማኖት ላይ አየሁ አላየሁ አለ ወይ? የት አይተውት ነው ጌታችን ተነሳ አረገ ብሎ ያመኑት? የት አይተው ነው ኢየሱስን ተቀበልኩ ያሉት? የት አይተውት ነው? ለስዕል ሳይሆን መጠየቅ ያለበት ክርስቶስን የታያችሁት ተብሎ ስንስለው ሳይሆን መላእክትን እነሱ ክርስቶስን ሲከተሉት የት አይተውት ነው? አየህ አላየህ የሚል ሃይማኖት ላይ አይሰራም። እንደውም መጽሐፍ ቅዱስ ይበልጥ የሚያደለው ሳያዩ ለሚያምኑ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ ሳያዩ የሚያምኑ ብፁዓን ናቸው ነው ጌታ ያለው። እንደውም ጭራሽ ሳያዩ ለሚያምኑ ነው እውቅና የሚሰጠው። እኛ ቤተክርስቲያን ሊቃውንት ቅዱሳት ስዕላትን የት አይታችሁ ሳላችኋቸው ከሶስት ነገር ተነስተን፣ አንደኛ መጽሐፍ ቅዱሳዊ ኤቪደንስ ወይም መነሻ እንስላለን፣ መጽሐፍ ቅዱሳዊ መነሻ። ሁለተኛ የቤተክርስቲያን ሊቃውንት ሀተታ ነው ወይም የነሱ የትርጓሜና የድርሳኖቻቸው ውጤት ነው። ስለ መላእክት በአይምሯችን አስቀድሞ በጽሁፍ ስለውልናል። በዚሁ አጋጣሚ ፊደል ራሱ ስዕል እኮ ነው። አስቀድሞ ሚካኤል ስዕል በፊት ሚካኤል የሚለው ፊደል በጽህፈት ተቀምጦልናል። ለዚህ እነዛ የቅዱስ ሚካኤል ማንነቶች የተሰሩለት ስራዎች ናቸው እንድንስለው ያስገደደን። ሶስተኛ ሆሊ ትራዲሽን ወይም ቅዱስ ትውፊት ነው። እንደምናውቀው በመጀመሪያዎቹ ክፍለ ዘመን የመጀመሪያውን የምስለ ፍቁር ወልዳ ስዕል የሳለው እመቤታችን ጌታን አቅፋ ሉቃስ ነው ወንጌላዊ፣ ሰዓሊም ሐኪምም የነበረው። ሁለተኛ የጌታን ስቅለት ደግሞ የሳለው ወንጌላዊ ቅዱስ ዮሐንስ ነው። ይህ ማለት 99 ዓመተ ምህረት ድረስ የነበረው ወንጌላዊ ማለት ነው። በመጀመሪያው ክፍለ ዘመን እኮ ስዕል ነበር፣ አሁን የመጣ ጉዳይ አይደለም። ስለዚህ የታይታችሁ ሳሉ ካሉ እነሱ የታይተው መድኃኒዓለምን አመኑት። ኢየሱስን ተቀበልኩ የታይተውት ነው። ስለዚህ መነሻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውስጥ ዘጸአት 25:24 ላይ እኮ እግዚአብሔር እኮ ለሙሴ በታቦቱ ላይ ኪሩቤልን ቅረጽ ሲለው እኮ በኪሩቤል መካከል ነበር እኮ እግዚአብሔር ያወራው የነበረው። ዘጸአት ምዕራፍ 25 ቁጥር 4 ላይ በምስክሩ ታቦት ላይ በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግራለሁ ነው ያለው። ዛሬ በቅዱስ ሚካኤልና ገብርኤል መካከል ነው እንዴት ያነጋግራል? እነሱ በነገራችን ላይ የክርስቶስ እኮ ሰረገሎች ናቸው። የክርስቶስ እንደራሴ እኮ ናቸው። በእነሱ በኩል እኮ ክርስቶስ እኮ በጣም የሚሰበከው እንደው በእነሱ በኩል የት አይታችሁ ሳላችሁ? መጽሐፍ ቅዱስ ስለነገርን የሳልናችሁ። ሲጀመር ስዕል እኮ ተፈጥሯዊ ነው። እንደው እናንሳው ከተባለ አንድ ያገል ጠይቅሽ የፈለገ ቢሆን አንድ ልብ ወለድ ስታነቢ እነዛን ካራክተሮች አይምሮች ላይ አትሲያቸው። ስዕል ተፈጥሯዊ ነው። እነዚህ ሰዎች አሁን ስዕል የሚቃወሙ ሰዎች አይምሯቸው ላይ እውነት እነዚህን ቅዱሳን ጻድቃን ክርስቶስ ራሱ ሲናገሩ አይስሉትም አይምሯቸው ላይ? ወይስ የሚስሉት ሌላ ስዕል ነው? ጨለማ ስዕል ነው? ያጋንንት ስዕል ነው? እኛ የሳል ነው ስዕሉ ውክልና ነው። በዚህ አጋጣሚ እኛ አሁን ቅዱሳን ስዕላትን ቅዱስ ገብርኤል በዚህ ላይ ይገለጣል አልን እንጂ ቅዱስ ገብርኤል ማለት አካሉ ይሄ ነው እያልን አይደለም። ሰው በሚገባው በሚረዳው ነገር ለማስረዳት ስዕላቱ ሶስት ጥቅም አላቸው። አንደኛ በመንፈሰ ረድኤት በረድኤት በቃል ኪዳን ስዕሉ ላይ እነዛ ጻድቃን ይገለጣሉ። ሁለተኛ ደግሞ እነዛ እንደ ድልድይ ናቸው፣ እንደ ውክልና ናቸው፣ እንደ መስተዋት ናቸው። አሁን መስተዋት መልክሽን ያሳይሻል፣ ግን ያን መስተዋቱን ንግብ ግን አካሉን ትነኪዋለሽ ማለት አይደለም። ሶስተኛው እነዚህ ቅዱሳት ስዕላት መማሪያ ናቸው፣ ትምህርትም ጭምር ናቸው። ለምሳሌ 3 ደቂቅን ቅዱስ ገብርኤል ሲያድን በዛ ሰዓት ምን እንደነበረ በምን በኩል እናስተምር እንችላለን? ሌላ ደግሞ የሚያስደንቅ ነገር ልንገርሽ። ቤተ ክርስቲያን በጣም እኮ እውነት የምትደንቀኝ እኮ ልዕልት ቤተ ክርስቲያን ናት። ለምን እንደ ቅዱሳት ስዕላትን ቤተ መቅደስ እንደምታረግ ታውቂያለሽ? ሁሉንም ያካተተሽ ቤተ ክርስቲያን ናት። ለምሳሌ መስማት የማይችሉ ወንድምቶቻችን አሉ፣ ቃለ እግዚአብሔርን ቅዳሴውን መስማት የማይችሉ አሉ፣ ሰዓታቱን መስማት የማይችሉ አሉ። ግን ቤተ መቅደስ መጡ። ቤተ ክርስቲያን በምን ታስተናግዳቸው? በቅዱሳት ስዕላት። ድርሳነ ሚካኤልን መስማት ያልቻለ እኮ አንድ ክርስቲያን መስማት የማይችል በተፈጥሮም ባደጋም ምንም ቢሆን ግን ስዕላቱን አይቶ ተምሮ ይሄዳል። ቤተ ክርስቲያን ሁሉንም ስሜት ሕዋሳታችን በኩል ቃለ እግዚአብሔርን ለመስጠት የምታደርግበት ጥረትን ያሳያል። ስዕላት ማለት እንደዛ ናቸው። ክርስቶስ ከሞት ሲነሳ እንዴት ነበረ? ለሕፃናት አሁን ተናግረሽ ትዘረዝሮላት አትሺ፣ በስዕላት ታስተምሪበታለሽ። እና ቅዱሳት ስዕላትን የታያችሁ ካሉ በመጽሐፍ ቅዱስ ተምረን ነው የሚለው ለማንሳት ያለ ትክክል። በዚሁም ላይ እንትን ለማለት ለማስተማሪያነት እንዳልከው ለምሳሌ የአለባበስን ስርዓት ራሱ እያነሱ አባቶች ሲያስተምሩን የመላእክትን ስዕል በጣም እንትን ብለ ከሆነ ከዚህ ጀምሮ እጀ ሙሉ ነው። የቤተ ክርስቲያናችን ያለባበስን ስርዓት ምንም የሚገለጥ የአካል ክፍል የለም፣ ለወንድም ለሴትም ልብሰ ተክህኖም ያደርጋሉ። ልብሰ ተክህኖም አለውና እንደውም ወንድ ብዙ ጊዜ እንደው ቢጠይቀው ጾታቸው እንዴት ነው? ጾታ አልባ ነው የሚደረግ፣ ግን በወንድ አንጻር ወታደር መስለው ነው። ለምን ብሉይ ኪዳን ላይ የተገለጹት አዲስ ኪዳን በብዛት ወንድ መስለው ነው። ለምን ሲል ጾታ የላቸውም፣ ቅድም አንስተናል። ከምን አንጻር? ከወንድ ካራክተር ማንነት አንጻር ምሳሌ ስለሚሆን ነው።
ወንድ ከሴት ልጅ በስጋዊ ሰውነት ብርቱ ነው። በአጥንቶቹ በስጋው ህብረታዊነት ጥንካሬነት ከሴት ይበልጣል ነው። እነሱ ኃያላን መሆናቸውን ለመናገር ሁለተኛው ደግሞ ምንድነው ባል ለሚስቱ ራስ ነው ይላል። መገኛ ከመሆኑ አንፃር ጥንት ከመሆኑ አንፃር እነሱም የፍጥረት ራስ ናቸው፣ በፍጥረት ላይ የተሾሙ ናቸውና ከዛ አንፃር እንጂ ጾታ የላቸው። ወንድም ሴትም አይባሉ፣ በቃ እነሱ ከጾታ ውጪ ናቸው። እና ግን እንደተባለው ነው ቅድም ከሚስጥራቱ አንፃርም የሚሳልባቸው ነገር አለ ማለት ነው። እሺ እስካሁን እንግዲህ የመላእክትን ጥቅም በህይወታችን ውስጥ ያላቸውን ድርሻ ክብራቸውን ስናነሳ ቆይተናል። ትክክለኛውን ማስተምሮ ይሄ ነው የቤተ ክርስቲያናችን እና ግን ይሄ በዚህ ላይ እንዳለ መላእክት ላይ በጣም ብዙ ስድብ፣ ብዙ ነቀፌታ ይመጣል። ትምህርቱ በደንብ ባለመዳረሱ ምክንያት ነው ይሄን ያህል ስለ መላእክት ያለን እይታ የተስተካከለ ያልነበረው ወይስ ለምንድን ነው? በዚያ እንደውም ጥሩ ጥያቄ አነሳሽ። አሁን በጣም ደግሞ የባሰ የመጣው በቅዱሳን በመላእክትና በጻድቃን ላይ የስድብ አፍ በጣም የሚከፈትበት ዘመን ላይ ነው። ዛሬ አንድ ሰው ወዲያው ሃይማኖት ሲቀይርና ከቤተ ክርስቲያን ሲወጣ ይመስለኛል እንደ አፓረንት መሰለኝ አፓረንት የሚሰጡት ኦርቶዶክስ ቤተክርስቲያንን ተሳደብ ብለው በቃ እዛ ሬጂስተር የምትደረጊ ኦርቶዶክስ ቤተክርስቲያን ስትሳደቢ ነው መሰለኝ። እዛ ያሉ ሰዎች ራሱ እኔ በጣም አፍራለሁ። እረፉ እንኳን አይሏቸውም እኮ አይደለ? አንዳንዴ የቤትሽ ልጅ ጎረቤት ሲሳደብ መቅጣት ያለብሽ አንቺ ነው። ምክንያቱም የምትተሰደቢ አንቺ ነሽ። የገሌ ተሳዳቢ ልጅ ተብሎ አይደለ ስም ይጠፋል ያንቺ። ብዙ ጊዜ የምደነቀው በተለይ እዛ በቤተ ምንፍቅና ወይ በሌላ ሃይማኖት ተቋም ውስጥ ያሉት አካላት እዛ የኖሩት ያደጉት እንደው ሲሳደቡ አታይም። የራሳቸውን ሃይማኖት ይዘው በስርዓቱ ይቀጥላሉ። ትክክለኞች ከኛ የሚወጡት ናቸው እኛ እያስቸገሩን ያሉት በጣም ከኛ ይሄዱት እና መጀመሪያ ስራ የሚጀምሩት መውጣታቸውን የሚነግሩን ሲሳደቡ እና በጣም የስድብ አፋቸው ይገርመኛል። እኔ ግን እነዚህ ሰዎች እንዴት እንደማያቸው ታውቂያለሽ? የሚዲያ ላይ ቤተክርስቲያንንና ክርስትናን ሲሳደቡ የሚውሉ ሰዎች ድሮ ካስታወሽ ትምህርት ቤት ውስጥ በየመጸዳጃ ቤቱ በየትምህርት ቤት ግንብ ውስጥ እንደው ነውረኛ ስድብን ጽፈው የሚሄዱ አልነበሩ? በየላይብረሪው ተደብቀው በእስክሪብቶ ጽፈው እነሱ ሰዎች ናቸው ዛሬ በነገራችን ላይ እጃቸው ላይ ሚዲያ ገብቶ አሁን ፖስት የሚያደርጉት። እነሱ ፖስት ማድረግ የጀመሩት መቼ መሰለሽ? ያኔ ነው። በየሽንት ቤቱና በየክላሱ በየላይብረሪ ውስጥ እየጻፉ ፖስት ማድረግ የጀመሩት። ሰው ሃይማኖተኛ ሲሆን ተሳዳቢ መሆን የለበትም። ሃይማኖቱን ከጥቅስ በላይ በህይወቱ መግለጽ አለበት። ኦርቶዶክስ ቤተክርስቲያንን ተሳደብክልኝ ብሎ የሚደሰስ እውነት ኢየሱስ ያለ ይመስላችኋል? እነሱ ትክክል ራሱ ቢሆኑ ይደሰት ነው? ሌላ እኮ ዓለም እኮ አለ። እኔ አሁን አንዳንዴ ግራ የሚገባኝ ከቤተ ክርስቲያን ውጪ እዚህ ሀገር ውስጥ ስንት አሕዛባዊ ትምህርት አለ አይደለም? አንድ እነሱ ለምን አይቃወሙ? እኛ ነበር ነው እንደው ለክርስቶስ ቅርብ የነበርንላቸው ከኛ መሰለኝ ታምረ ኢየሱስን የሰሙ ያደጉ። ሁል ጊዜ ግን የኢየሱስ ጠላት ተደርጋ የምትታሰብ እቺ ኦርቶዶክስ ቤተክርስቲያን ናት። ሌላው አሕዛብ ግን እየሰበከ ነው ክርስቶስን። አንድም እሱን ደፍሮ የሚናገር የለምና የኔም ግርምት ነው በዚህ አጋጣሚና እግዚአብሔር ልቦና ይስጥ ነው። ቅዱስ ሚካኤልን ስዘክሪ ጣዖት ነው ይሉሻል። ኤል የሚለውም አብሮ ጣዖት ነው እያሉ እንደሆነ ነገር ረስተውታል። ኤል ማለት የእግዚአብሔር ስም ነው። ሚካኤል ጣዖት ነው ሲሉ፣ ገብርኤል ጣዖት ነው ሲሉ ያላወቁት ትልቁ ነገር ኤል የሚለውም የእግዚአብሔር ስም ጣዖት እያሉንና እንግዲህ በአጠቃላይ መልሳችን ልቦና ይስጥ ነው። ከዛ ውጭ ምን የምንለው ነገር የለንም። አሜን። ጥያቄዎቻችንን ጨርሰናል በመላእክት ዙሪያ ያሉትን። ግን አሁን ታኅሳስ ወር ላይ ነን ያለ ነው። እንደ ቤተክርስቲያናችንም ስርዓት ታኅሳስ ወር ሲነሳ የቅዱስ ገብርኤል ንግስ በትልቁ ነው የሚነሳውና እሱን አንስተን ፕሮግራማችንን እናጠናቅ። ታኅሳስ 19 ቀን በጣም ልዩ ቀን ናት። ምናልባት ብዙ ሰው የሚመስለው ቅዱስ ገብርኤል 3 ደቂቅን ብቻ ያዳነበትን ምን ዘክር ይመስላችኋል? እውነት ነው። 3 ደቂቅን ያዳነበትን ትንቢተ ዳንኤል ምዕራፍ 3 ላይ ያለውን ታሪክ የምንዘክርበት ወቅት ነው። ያንን ሰበብ አድርገን የኛንም በእኛም ላይ የፈጸመውን ተአምር ለመናገር ስለፈለግን አንዳንዴ በነገራችን ላይ ቅዱሳን መላእክት የሆነ አንድ ያደረጉትን ተአምር ሁሌ በየዓመቱ የምናከብረው ያንን ሰበብ አድርገን በእኛ ህይወት ውስጥም የፈጸሙትን ለመናገር ነው። ድርሳነ ገብርኤል ታኅሳስ 19 ብቻ አይደለም፣ በእኛ ህይወት ውስጥም ድርሳነ ገብርኤል አለ። በእኛ ህይወት ውስጥም የቅዱስ ገብርኤል ስራ ፍንትው ብሎ ይታያል። ስንት ጊዜ እኛን ራሱ ከሳት ወላፈን እኮ ወጣን። አይቻልም የተባሉ ጊዜያትን እኮ ቅዱስ ገብርኤል አሻግሮናል። ሰዎች ጨለማ ህይወት ውስጥ መርተው እናንተ አትጠቅሙም አትረቡም ተብለን እኮ አንድ ጊዜ ቅዱስ ገብርኤልን ማረዝ ስንለው እኮ ከስንት ነገር እኮ አስታርቆናል። ከስንት ነገር እኮ አሻግሮናል እኮ። ቅዱስ ገብርኤል ለ3 ደቂቅ ብቻ ሲሆን ለእኛም ዛሬ ረዳያችን ነው። እኛም ቅዱስ ገብርኤልን እንወደዋለን በጣም። እኛም በጣም ዛሬ እርዳን እንለዋለን። አይደለም በሚያጠፋ የስጋ የእሳት ወላፈን ቀርቶ ከስንት የኃጢአት ወላፈን እኮ ነፃ አውጥቶናል።
ሰበብ አድርገን ምክንያት ፈልገን ነው እኛ ቅዱሳን መላእክት ታሪካቸውን ሰበብ እየፈለግን ዝናቸው ስንናገር እንኖራለን። ቅዱስ ባሲሎስ እንዳለው ነው ለእኛ መላእክት ማለት አለ ታላላቅ ወንድሞቻችን ናቸዋል። እና ታኅሳስ 19 ቀን ሰለስቱ ደቂቅን ያዳነበት ቀን ነው። የእኛ ሊቃውንት ምስጢር ያውቁበታል፣ ማደላደል ያውቁበታልና ድርጊቱ የተፈጸመው ታኅሳስ 2 ቀን ነው ትክክለኛው። ነገር ግን የእኛ ሊቃውንት ወደ ታኅሳስ 19 ወስደውት ነው። ለምን በቋሚነት 19 ቁጥር የምትከበረው የቅዱስ ገብርኤል። ስለዚህ ተመሳሳይ ድርጊቶች ከዚህ አስቀድሞ በዕለተ 19 ላይ ስለሚፈጸምና ለእሱ ስለተሰጠው በዕለተ ቅዱስ ገብርኤል ስበውት ወደ ላይ በዓሉ እንዲከበር አድርገውታል። ዋናው ጉዳይ ብቻ ቅዱስ ገብርኤል መታሰቡ ነው፣ አለመረሳቱ ነው። የግብጽ ቤተክርስቲያን ያው እንደሚታወቀው ቅዱስ ሚካኤል ብላ ነው የምታከብረው ሰለስቱ ደቂቅን ያዳነው። ይሄ ምንም የሚጋጭ ነገር የለውም። እንደውም አንዳንዶች ባለማወቅ እናንተ ድርሳነ ገብርኤል ላይ ገብርኤል አዳነ ትላላችሁ፣ ድርሳነ ሚካኤል ሚካኤል፣ ራጉኤል ላይ ራጉኤል ይላል። ምንም የሚጋጭ ነገር የለውም። ሌላም ካለ ቢጨመር ደስ ይለናል። ብቻ እኛ ማንወደው ሲቀነስ ነው፣ ሲጨመር ደስ ይለናል። ሁሉም አዳኝ ነው ቢባል ደስታችን ነው። እና አንዳንዶች እንደሚጋጭ አድርገው እንደውም ያነሱታል። እንደውም ካሉ መጽሐፍ ቅዱስ ላይ ማዕት የሚጋጭ ነገር ልናሳያቸው እንችላለን። መስቀል ላይ የተሰቀለው ስንት ሰዓት ላይ? ኢየሱስ ክርስቶስ 6 ሰዓት። 3 ወንጌላውያን ትክክል ነሽ 6 ሰዓት ይላል። ማርቆስ ግን 3 ሰዓት ነው የሚለው። አይ ወንጌሉ በቃ ተለያይቷል ብለን እንጣለው። መጽሐፍ ቅዱስ ላይ ማዕት የሚጋጭ ላሳይሽ ይችላል። ያዕቆብ ኦሪት ዘፍጥረት ምዕራፍ 38 ላይ ከሰውና ከእግዚአብሔር ጋር ታግላልና ከእንግዲህ ስምህ ይለዋል እስራኤል ይባላል አሉ ይላል። ከሰውና ከእግዚአብሔር። ሆሴዕ 12 ላይ ደግሞ ያዕቆብ ከመልአኩ ጋር ታግሎ አሸነፈ ይላል። የቱን እንቀበል? ስለዚህ አንድ ነገር አገላለጹ ተለያየ ማለት ይጋጫል ማለት አይደለም። እዚህም ላይ በጠባቂ መልአኮቻቸው ነው። አንዱ ጸሐፊ የአንዱን ጠባቂ መልአክ አይቶ ገብርኤል አዳነ አለ። የአንዱ ጠባቂ ሚካኤል ቢሆን የአንዱ ጠባቂ ራጉኤል ቢሆን በአቃቢ መላእክቶቻቸው አይቶ አዳነ አለ። ሲቀጥል አንድ መልአክ በሚወርድበት አንድ መልአክ ብቻውን አይመጣም። በጣም ብዙ መልአክ አብሮ ነው የሚመጡት። ስለዚህ በአለቆቻቸው መጥራቱ ሌሎች ሰራዊቶቹ ራሱ የሉም ማለት አይደለም። ባይሆን ጥያቄ መጠየቅ የነበረባቸው ድርሳነ ሚካኤል ላይ ሚካኤል አዳነ ሲል ገብርኤል አላዳንም ብሎ አፍራሽ ቃል ቢጽፉ ኖሮ ኦኬ ትክክል። ገብርኤል አዳነ ሲል ድርሳነ ገብርኤል ራጉኤል አላዳንም የሚል ተጻራሪ ቃል ቢያነሳ ትክክል። ለምሳሌ በመስቀል ላይ ተሰቅሎ ቤዛ የሆነን ማን ነው ስንል ክርስቶስ ብቻ እንላለን። ይሄ ለማንም አንሰጠው ማሽ የቅዱሳን ረዳይነት ግን መላእክት ላይ ለአንዱ ብቻ የምትሰጩ አይደለም። አንድ አለቃ ባለበት ብዙ ሰራዊቶች ይኖራሉና ይሄ በዓል ለእኛ ለኦርቶዶክሲያን ትልቅ በዓል ነው። ሲቀጥል ደግሞ ይሄ ወር ቅዱስ ገብርኤል የሚከብርበት ወር ነው። በጣም ደስ ይላል። ምን ያህል እድለኞች ነን። ገብርኤል በታኅሳስ ይከብራል። ገብርኤል በታኅሳስ ከፍ ይላል። ገብርኤል በታኅሳስ ልዕልናው ይሰበካል። ሊቃውንተ ቤተ ክርስቲያን ህዳር ወር የሚካኤል ወር ይሉታል፣ ታኅሳስን የገብርኤል ወር ይሉታል። አለፍ ስቲ ደግሞ እኮ ታኅሳስ 22 ይዘሽ እስከ ስንት እስከ ታኅሳስ ደግሞ 29 ድረስ 28 ድረስ ደግሞ ልደቱ ይከበራል። ያኔ ደግሞ የእኛን መጸነስ ያበሰረ ለመዳናችን የአዋጅ ነጋሪ ቃል በሰው ልጅ መዳን ደስ እያለው ብስራትን ያበሰረ እኮ ቅዱስ ገብርኤል። ደግሞ ሌላ አላስደንቅሽ፣ የስሙ ትርጉም እኮ የክርስቶስ ስም ነው። አሁን ብዙ ያልገባቸው ሰዎች ደግሞ አሉ። ይህንን እንገራቸው። ገብርኤል የሚለው ስም የክርስቶስ ስም እኮ ነው። አምላክ ወሰብ ማለት ነው። ታዲያ አምላክ ወሰብ የተባለ ስም ይዞ ነው ኢየሱስን አይሰብክ የሚሉት? እንዴት ነው ገብርኤል የሚለውን ስም እየጠራው ኢየሱስን ይሸፍናል ይሉኛል። ገብርኤል ማለት እኮ አምላክ ወሰብ ማለት ነው። አምላክ ወሰብ እያልኩ ክርስቶስን እየጠራሁት በተዋሕዶ ስሙ እንዴት ነው ክርስቶስን ሸፍኗል የሚሉ? ሲቀጥል ለዓለም ክርስቶስ የሚለውን ስም ያስተዋውቀው እኮ ገብርኤል። ዝም ብዬ ገብርኤል ብቻ ብል ክርስቶስን እሰብከዋለሁ። ለምን? አምላክ ወሰብ ስለሆነ። ክርስቶስ የሚለው ፍቺ ከፈለግሽ ገብርኤል እያልሽ ብትይ ጥሩ። እሱ ዝም ብለሽ ስጠሪው ገብርኤል ስትይ የክርስቶስን ዴፊኒሽን እየጠራሽ ነው። እና በእኛ መዳን ውስጥ በጣም ትልቅ ድርሻ አለው። ክርስቶስ እኮ ሲሰደድ እኮ ለዮሴፍ ዮሴፍ ሆይ ሕፃኑና እናቱን ይዘ ወደ ግብጽ ሽሽ ያሉ እኮ ቅዱስ ገብርኤል። የቱ ጋር ነው የተለዩት እነዚህ መላእክት? እና ታኅሳስ 19 ለእኛ ልዩ ቀን ናት። በታኅሳስ ገብርኤል ይከብራል። በታኅሳስ ገብርኤል ከፍ ይላል። ለሁላችን ብቻ ምልጃው አይለየን። አገራችን ኢትዮጵያን ከገባችበት ወላፈን እሳት ነጻ ያውጣልን። ዛሬ እኛ ትልቁ ምኞታችን ሰለስቱ ደቂቅስ ዳኑ፣ ሰለስቱ ደቂቅስ ጽድቃቸውና የቅዱስ ገብርኤል ምልጃ ዳናቸው። ዛሬ ግን የቅዱስ ገብርኤል ምልጃ የሚያስፈልጋት አንዲት ደቂቅ አገር አለች። እሷም ኢትዮጵያ ናት። ልዑል ሆና ሳለ ደቂቅ የሆነች ኃጢአት በስቶባት በኃጢአት የምትተራመስ ሰማዕታቶቿ እንደ ግፍ የሚታረዱባት ዛሬም እውነት ለመናገር አገራችን ኢትዮጵያና ቤተክርስቲያን ዛሬም ቅዱስ ገብርኤልን ትሸዋለች። በጣም ያስፈልጋታል ቅዱስ ገብርኤል ለሀገራችን። ከሰለስቱ ደቂቅ በላይ ብዙ ሕዝብ መከራ የሚቀበልባት፣ ሰማዕታቶቿ እንደ በግ የሚታረዱባት፣
ብዙዎች ስለ ክርስትናቸው ብሎ በሳት የሚለበለቡባት ናት። እውነት ዛሬም ቅዱስ ገብርኤል ለቤተ ክርስቲያን ይድረስላት፣ ጠላቶቿን ድል እያደረገ ዳግም ወደ ልዕልና ማማ ያድርሳት። ሰለስቱ ደቂቅን አራተኛ ሆኖ እንዳዳናት በእኛም ሕይወት ውስጥ ሁለተኛ የሆነ ቅዱስ ገብርኤል ይታይልን። ናቡከደነጾር አራተኛው የእግዚአብሔር ልጅ ይመስላል አለ። ዛሬም በእኛ ሕይወት ውስጥ ገብርኤል ይባክና ስንለው ሁለተኛው የእግዚአብሔር ልጅ ይመስላል እየተባለ ገብርኤል የሕይወታችን ሁለተኛ ይሆንልን ለማለት ነው። እግዚአብሔር ይስጥልን። እናመሰግናለን። በስተመጨረሻ ቀረ የምትለው ሀሳብ ካለ ወይም ማስተላለፍ የምትፈልገው መልእክት ካለ? ቀረ ምለው ነገር ሁለት ነገር ነው። አንደኛ ቅዱሳን በዓላትን ስናከብር እውነት ለመናገር ሚስጥራቸውን እያወቅን ብናከብረው በጣም ደስ ይላል። በዓላት ሲደርሱ አሁን ገዳማቱ አብያተ ክርስቲያናቱ ግጥም ይላሉ፣ ምን ይላሉ። ግን እንደው ስንቶቻችን በዓሉ ምንድነው ብለን የምናከብር? አሁንም ዛሬም እኮ በመናፍቃን ጥያቄ የሚታወክ ምእመን ያዝ ነው። አሁንም እኮ ገና ቅዱሳን መላእክት እኮ ምልጃ ጥቅስ የሚጠቅስ እኮ ገና የሚጠይቅ ምእመን ነው እኮ ያዝ ነው። ከዚህ ደግሞ አንድ ደረጃ ከፍ ብለን ገዳማቱን በተሳለምነው ልክ ስለ ገዳማቱና ስለ መላእክቱ እውቀት ሊኖረን ይገባል። ሁለተኛ ደግሞ በቤተ ክርስቲያን ላይ ክፋትን ለሚናገሩ እንደዚህ ከጻድቃን ጋር ግብግብ ለሚገቡ እንደው ከሃዲያንና ሌሎቹም ወንድሞቻችን ጥላቻውን ትተው እስቲ እውነት የምትናገሯን ቤተ ክርስቲያን ቀረብ ብለው ቢሰሟት እና ደግሞ የእናንተ ድርሳነ ገብርኤል እንዲህ ይላል፣ ሚካኤል እንዲህ ይላል ወይ ደግሞ እንዲህ ከሚሉን እስቲ አንድ ቀን ጸበሉን ይሞክሩት ነው። ሌላ ነው። እናመሰግናለን። እግዚአብሔር ይስጥልን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበር። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩን።